ዶክተር ኢታና እንኳን ደህና መጣ እንደመሰነበትክ ዛሬ እንግዲህ ስለሆንክ እጅግ አመሰግናለሁ። እንኳን ደህና ቆየኸኝ ስታሊን፣ እንኳን ተገናኘን። በጣም አመሰግናለሁ። በርካታ ጉዳዮች አሉን። የተመረጡ 4 ወይ 5 ጥያቄዎች ይኖሩኛል ዶክተር ኢታና። በቅድሚያ ዛሬ የኦላ ኮማንደር ጃልመሮ ያስተላለፈው መልእክት አለ። የእምቢተኝነት ቀን በተመለከተ መልእክት አስተላልፏል። የኦሮሞ ህዝብ ላይ እየሸቀጠ ያለው ብልጽግና በተመለከተ አጠር ያለ መልእክት አስተላልፏልና ይህን መልእክቱንና አጠቃላይ በመልእክቱ ዙሪያ ያሉ አጀንዳዎችን ትንሽ ሳማራይዝ እንድታደርግ እንፈልጋለሁ። የጃልመሮ መልእክት ምን ላይ ያተኮረ ነው? እንግዲህ ዋና የሆነ የብልጽግና መሪ ፕሮፓጋንዳ ላይ ያተኮረ ነው። ኦሮሚያ ውስጥ እነሱ የሚጠቀሙበት ዋና የሆነ መሪ ፕሮፓጋንዳ ነው። እንደ ምሳሌ ወስዶ እየተናገረው ቀይ ባህር ላይ ሄደን እሬቻን እናከብራለን የሚል ፕሮፓጋንዳ አለ። ይሄ ፕሮፓጋንዳ ማዕከል የሚያደርገው ምንድን ነው? እኛ የኦሮሞ መንግስት ነን የሚል የውሸት ትርክትን የተሸከመና አደገኛ የሆነ አካሄድን ማዕከል ያደረገ ነው። ስለዚህ ይሄ ለኦሮሞ ተብሎ የሚሰራ ስራ አይደለም። እንደዚህ አይነት ኦሮሞን ጠላት አድርጎ በሁሉም ወገን ጠላት ሆኖ እንዲታይ አድርጎ በሚሰራ ስርዓት ላይ ነው ወራነ ብልስማ ኦሮሞ ጠመንጃውን ያነሳው። ስለዚህ ወጣቶችም በተጨማሪ ተቀላቅለውን ጠመንጃ እንዲያነሱ የሚል ነው ያቀረበው ጥሪ ባጭሩ። እንግዲህ ይሄንን መሮ አንስቶ የተናገረውን ፕሮፓጋንዳ ብትመለከት አሁን ከ7-8 ዓመት በፊት ይሄንን ነገር ብታስበው በፍጹም እንደዚህ አይነት ነገር በኦሮሞ ስም ይደረጋል ብለን የምታስበው ነገር አይደለም። ምክንያቱም አገሪቷ የነበራት ኢምፔሪያል የሆነ የመስፋፋት የወረራና የነጠቃ ታሪክን ጠቅልሎ እንዳለ ለኦሮሞ በመስጠት በኦሮሞ ስም የሰውን አገር መውረር፣ የሰውን ድንበር ሄዶ መድፈር ስራ ነው እየተሞከረ ያለው። ስለዚህ በ1991 ከዛም ደግሞ በ1995 አዲስ ኮንትራት ሲደረግ አዲሱ ህገ መንግስት ሲመጣ ማንም ከሰው በታች ሆኖ የትኛውን ብሔር ከየትኛው በታች ሆኖ አይኖርም። ሁሉም ሰው በራሱ አገር ላይ የራሱን ታሪክና ባህል ይዞ አካባቢውን ያለማል። ሁሉም ብሔሮች የአካባቢያቸው ባለቤት ናቸው የሚል ኮንትራት ነው ኢትዮጵያ አስቀመጠችው በ1995። እንግዲህ አሁን ብልጽግና የሚያካሄደው በዚህ ላይ ያመፀ ሁሉም ሰው እኩል አይደለም የሚል ነው አካሄዱ። በዚህ ሂደት ውስጥ አንድ ሰውዬ ሁሉንም ነገር ጠቅልሎ ሁሉንም አካባቢዎች ጠቅልሎ በፈለገ መልኩ ጠፍጥፎ ይሰራል። የብሔር ሉዓላዊነት የሚባል አይኖርም። የክልል ሉዓላዊነት የሚባል አይኖርም። የኔ ክልል የሚባል አይኖርም። የኔ ታሪክ የሚባል ነገር የለም። ታሪኩን ራሱ እንተረጉምላችኋለን የሚል ነው። በጣም የሚያሳዝነው ነገር ግን እንደዚህ አይነት የወረራና የነጠቃ ህዝብን የመፍጀት ሂደት በኦሮሞ ስም አደርጋለሁ ብሎ እንቅስቃሴ ማድረጉ ነው። ይሄ ነገር ከሩቁ ስትመለከተው ዋጋ የለውም ልትለው ትችላለህ። ነገር ግን አሁን ያለው የአብይ ስርዓት በሺዎች ካድሬ ቀጥሮ በሳይበር ላይ፣ በቲቪ ላይ፣ በዩቲዩብ በአፋን ኦሮሞና በአማርኛ ጭምር የሚያካሄደው ፕሮፓጋንዳ ነው። ኦሮሚያ ውስጥ ወጣቶችን እየጨፈጨፈ በጉልበት ይዞ ወደ ጦርነት እያጋዘ ህዝብን ከቤቱ እየወሰደ እየገደለ ህዝብን ከአገሩ ላይ እያፈናቀለ በተጨባጭ ይህንን እያደረገ አባገዳን ከቦ እየረሸነ በአንድ በኩል ደግሞ እኔ የኦሮሞ መንግስት ነኝ ብሎ ሌሎቹን ያስፈራራል። ይሄ አላግባብ የሆነና አደገኛ የሆነ በኦሮሞ ስም ኦሮሞን የመውጋት ስልት ነው የሚለው መሮ which is absolutely true። ይሄ የኦሮሞን ስም ይዞ ኦሮሞን መዋጋት ስልቱ። ስለዚህ ይሄንን ተጠንቅቃችሁ ማየት አለባችሁ። እንደዚህ አይነት ስርዓትን ነው እየተዋጋን ያለ ነው የሚለው
ትክክለኛ አካሄድ ነው። ከዚህ ጋር ተያይዞ ዶክተር ኢታና የአሰብ ጥያቄ የኦሮሞ ህዝብ ጥያቄ አድርጉ እዚህ ጋርም ትንሽ ነካክተዋል። የኦላ ኮማንደርም አንስቶታል። የኦሮሞ ህዝብ ጥያቄ አድርጉ የመሳል ጉዳይ አለ ማለት የባለ ጊዜነት ስሜትም እንዲስተጋባ እኛ ፈላጭ ቆራጭ ነን እኛ ማድረግ የምንችለው ይሄው አንተን ይዘን ነው የሚለው መልእክትን ለማስተላለፍ የተጠቀምበት ይገኛል። የኦሮሞ ህዝብ ጥያቄ እንዴት ከአሰብ ጋር ይሄ ትርክት እንዴት ነው ከኦሮሞ ህዝብ ጋር ነጥሎ ብልጽግና ከኦሮሞ ህዝብ ጋር እያያያዘ ያለው? መዘዝስ ሊኖረው አይችልም ወይ? ለትውልድ የሚቀር መዘዝስ ይዞ ጥሎ እየሄደ አይደለም ወይ የሚሉ ወገኖች አሉ። ለምሳሌ በኢህአዴግ ጊዜ የነበሩ ጉምቱ ባለስልጣናት አንተም እኔ የምናውቃቸው ጌታቸውና ሬድዋን ሁሴን እናንሳ። ሁለቱም የመንግስት አፈኞች ነበሩ፣ ስፖክስ ፐርሰንስ ነበሩ። የኢትዮጵያ መንግስት አቋም ይገልጹ ነበር። ምን ማለት ነው? በዚህ ፓርቲኩላር ጉዳይ ማለት ነው። እንዲሁ ሰሞኑን ስናስተጋባው ነበርና በተለያየ አጋጣሚ አንተ አሳይ እንድሰጥበትና ለምን ከዚህ ሁሉ ወርዶ ኢትዮጵያ እንደ ሀገር አቋሜ ነው ካለችው እንዴት በ6-7 ዓመት ውስጥ ለውጥ ልታመጣ አልቻለች? እስቲ እንስማውና አሳይ እንድሰጥበት ከኦሮሞ ፐርስፔክቲቭ። ዶክተር ሁለቱም ሰምተሃልና አሁን ምን አዲስ ነገር ተገኘ ለኢትዮጵያ ዛሬ ምን ተገኘ የሚለው እስቲ ከየት ወዴት ነው የኢትዮጵያ ፖለቲካ እየወረደ ያለው? ዋና መሰረቱ አብይ የገባበት የፖለቲካ ኪሳራ ነው። አብይ ህዝባዊ ድጋፍ የሚባል እንጥፍጣፊ እንኳን ያጣበት ጊዜ ነው አሁን ያለንበት ጊዜ። ትንሽ እንኳን የሚባል ሶሊድ የሆነ የፖለቲካ ድጋፍ የሌለበት ነው። አሁን ከዚህ በፊት የነበረውን ነገር ልንገር። ከዚህ በፊት አንደኛ አርቲስቶች፣ ዘፋኞች፣ አዝማሪ ሳይቀር ግጥም የሚያቀርቡ የግጥም መድበል የሚያቀርቡ የሰፈር ጎረምሳ ሳይቀር በስሜት እየተነሳ መሪ መጥቶልናል እና እሱ ያለውን ነገር ተቀብለን እንዝመት የሚባል ነበረ። ከዛ ውጪ የሃይማኖት መሪዎች የሚያደርጉት ዘመቻ ነበረ። ግን እዛን ጊዜ የነበረው ዘመቻ በመሪዎች ደረጃ የተገደበ አይደለም። አንተም እንደምታውቀው ትልቅ የሆነ እብደት ነበረ። ስታሊን በሃይማኖት መሪዎች የሚመራ ትልቅ ተቀባይነት የነበረው የሃይማኖት መሪዎች ዘመቻ ነበረ። በዚህ በኩል ተመልከት። ከዛ ውጪ ደግሞ በብሔር ልሂቃን የሚደረግ የብሔርም ዘመቻ ነበረ። አብይ ጥቂቶችን እየገዛ ብዙዎችን የሚማግድበት የብሔሮች ዘመቻ ነበር። ከዛም በተጨማሪ የቢዝነስ ክላስ ንግድን የሚሰሩ ኢንቨስትመንት ላይ የተሰማሩ ሰዎችን የመጠቀም ስራ ነበር። አሁን ይሄ ነገር በመሪዎቹ ደረጃ ይሄ በአርትም ደረጃ በሃይማኖትም በባለሀብቶችም ደረጃ ዜሮ ነው። ሰዎች ከሱ ጋር እየሰሩ አይደለም እያልኩ አይደለም። ከሰዎቹ ጀርባ ሞቢላይዝ የተደረገው ህዝብ ተቆርጦ ጠፍቷል። እዛ ላይ ነው አሁን ያለነው። ከዚህ በፊት የሃይማኖት መሪዎች ወጥተው ሲናገሩ ክፋት ሲናገሩ ከሁሉም ሃይማኖቶች ክፋት ሲናገሩ አዎ ትክክል ነው ብሎ እስክስታ የሚወርድ ህዝብ ነበረ። አሁን ምን ነክታችኋል? ጤነኞች አይደሉም እንዴ አይደላችሁም እንዴ የሚል ህዝብ ነው የተፈጠረው። ባዶአቸውን ነው የቀረው። ለምንድነው ምልህ? አብይ የገዛቸውን ግለሰቦች ብቻ ይዘው የሚንቀሳቀስበት ጊዜ ነው አሁን። ከሃይማኖትም ከአርትም ይሄ ከዘፈንም እስክስታ የሚያወርዱ ሰዎችም ግጥምም የሰፈር ጎረምሳ በግል የተገዛ ብቻ በህዝብ ደረጃ የሚባል ድጋፍ ኦሮሚያ ውስጥም የለም፣ ሌላውም አካባቢ የለም። ኦሮሚያን ለየት የሚያደርገው ነገር ግን አለ። ለየት የሚያደርገው ምንድን ነው? የኦሮሚያን ካድሬ ራሱ የሚያዝበት ራሱ በራሱ ምስል የጠፈጠፈው የካድሬ ስብስብ እና የመንግስት የኔ መንግስት መሰረትም ነው ብሎ ይዞ የሚንቀሳቀስ ያ ከሌሎቹ አካባቢዎች ይለየዋል ኦሮሚያ። ከዛ በተረፈ አብይ ይህ ነው የሚባል ድጋፍ አልቀረውም። ባዶ እጁን ቀርቶ ግለሰቦችን ብቻ ይዞ እየሄደ ነው። የወረደበት ደረጃ ብትመለከት የሚዘመትበት የሚነገርበት የፖለቲካ ይዘት ስለጠፋ አንተ የምትናገራቸውን እኔ የምናገራቸውን ነገሮች ዶክተር እያደረጉ እነ እከሌ እንዲህ ብለው ደግፈውናል የሚል ደረጃ ላይ ነው የወረዱት።
እና ይሄንን ኪሳራ ስትመለከት ነው ስለ አሰብ የሚገባ። ምክንያቱም ከዚህ በፊት የነበረውን በተለይ በአማራ ክልል የነበረውን ድጋፍ ተመልከተ። አሁን ከዜሮ ወርዶ ኔጌቲቭ ገብቶ ጦሩን እየደበደበ እየማረከ በሰልፍ ለቀይ መስቀል የሚያስረክብበት ጊዜ ነው የደረሰው። እንደዚህ አይነት ጊዜ ላይ ነው ያለነው። ስለዚህ አብይ አሁን ከሌሎቹ አካባቢዎች ምንም ሞቢላይዝ የሚያደርገው ነገር ስለጠፋ በኤሊት ደረጃ ብቻ ስለሆነ ማለት የተወሰኑ በገንዘብ የተገዙ ኤሊቶች ብቻ ስለሆነ አሁን በአገሪቱ ደረጃ ተሰሚነት የሚኖረው ነገር ምንድነው? ጥቂት እንኳን የሚባል ህዝብን የምናንቀሳቀስበት ነገር ምንድነው ተብሎ ነው ይሄ ነገር እየመጣ ያለው። ስታሊን ከዚህ በፊት እንደነገርኩ አሰብን በወረራ ወስዳለሁ የሚል ሰው ሽለላም እልልታም እስክስታም ምንም እኮ አስፈልግም። በጉልበት ወስዳለሁ ካልክ መሄድ ነው እኮ በቃ። ማለት ለምን አስፈለገ ነው? ያስፈለገበት ዋና ምክንያት ለማናገር ነው። ድጋፍን ለማሰባሰብ ነው። የድጋፉ ማሰባሰቢያ ዓላማ ግን እኔ ከዚህ በፊትም በተደጋጋሚ እንደተናገርኩት ሰው መሳት የሌለበት ለትግራይ ወረራ የሚዘጋጅ ትግራይን ለመውረር ዳግም የቆመውን ተኩስ ለመጀመር ትግራይ ይሄ ነው ይዘቱ። ምንም ሌላ ነገር የለው። ህዝብን ማሰባሰብ በጦርነት በአዲስ ጦርነት ስር ህዝብን ማሰባሰብ የህዝብን ድጋፍ መጠየቅ ያስፈለገበት ምክንያት ለአሰብም አይደለም ለኤርትራም አይደለም ለምንም ትግራይን ለመውረር ነው። በተጨባጭ ሊጥለኝ ይችላል ብሎ አብይ የፈራው ከመጣበት ጊዜ ጀምሮ ናይትሜር ሆኖበት ጠመንጃ ይዞ ቤተ መንግስት ውስጥ እየዞረ እንቅልፍ አጥቶ የተቸገረበት ጉዳይ ትግራይ መጥቶ ያባረኛል የሚል ፍራቻ። አሁንም የትግራይ ህዝብ ጦርነት በቃኝ፣ እኔ ጦርነት አልፈልግም፣ እባካችሁ ይሄንን ሰውዬ አስቆሙልኝ፣ እኔ ጦርነት አልፈልግም እያለ የጦርነት ከበሮ እየተመጣበት ነው። የአሰብ ነገር የተነሳው ግቡ ምንድነው ካልከኝ ድጋፍ ማሰባሰብ መንገድ ከሆነ ግቡ ምንድነው ካልከኝ ትግራይን መውረርና መስበር፣ ምንም ሌላ ነገር የለም። የሚካሄድበት መንገድ ነው አሰብ። ግቡ ማንም ሰው መጠራጠር የሌለበት ትግራይን መምታት። አሁንም በተጨባጭ እያየኸው ያለው ትንኮሳ እየተደረገ ያለው ትግራይ ላይ የኤርትራ ጦርነት የአማራ ክልል ጦርነት እየተካሄደ ነው። የኦሮሚያም እንደዛ ነው ያለው። አሁን አብይ የፈለገው ዳግም ጦርነት የከጀለው በአደባባይም እየተናገረ ያለው ጦርነት የትግራይ ነው። ከኢከሌ ጋር ተባብራቸዋል፣ ይሄንን ነገር አድርጋቸዋል። አንዴ ጀነራል እየመጣ አንዴ ራሱ እየመጣ የሚከሰው በህዋት ስም የትግራይ ህዝብ። አሁንም የአሰብ ስም የተነሳው በከተማ አካባቢ የነበረችው ድጋፍ ቅድም ያልኩ በህዝባዊ ድጋፍ የጠፋችውን ህዝባዊ ድጋፍ በጥርጣሬም ቢሆን ከዚህ በፊት ህዝቡ ይሄንን ነገር በደንብ የሚደግፈው ነገር ስለሆነ ይሄንን ይዤ ብነሳ ይሻለኛል ነው ሲናገረው። ተመልከት። ስለ አሰብን በቁጣ ነው፣ በንዴት ነው። በቃ የኢትዮጵያ ነገር አናዶት ከቤት እንደወጣ ጀግና ከነ ደመቀ መኮንን አልጋ ስር የተደበቀን ሰውዬ እኮ ነው እነ ለማ ጎትተው አምጥተው ጠቅላይ ሚኒስትር ያደረጉት። ዛሬ ጀግና ልጠራ የሚለው እንዴ? አገሪቷ ጦርነት የሚመስል አዝማሚያ ውስጥ ገብታ ግብግብ የተፈጠረ ጊዜ እኮ ጠፍቶ የሰው አልጋ ስር የተደበቀ ሰውዬ ነው ዛሬ መጥቶ እኔ የእምዬ ኢትዮጵያ ብቸኛ መሬት ላይ ያለው ብቸኛ መሪ ነኝ፣ የአገሪቷ የተዘረፈን ሀብት ለእምዬ አስመልሳለሁ ብሎ ዛሬ ፉከራ የሚያደርገው ሰውዬ እኮ ጠፍቶ ከሰው አልጋ ስር የተደበቀ ሰውዬ። ይሄ ሊትራሊ የሰው አልጋ ስር የተደበቀ ሰውዬ እኮ እንደደመቀ ቤት ጠፍቶ በቃ እነጌታቸው ሊያስሩኝ ነው፣ እያሳደዱኝ ነው፣ እስር ቤት ልገባ ነው፣ ሊገሉኝ ነው። በአደባባይ ሲናገርም ሰምተዋል። ይሄ ሰውዬ ነው ዛሬ መጥቶ ለኢትዮጵያ አሰብን አስመልሳለሁ የሚለው። ለኢትዮጵያ አሰብን አስመልሳለሁ የሚለው በግብዣ ከውጪ ሻዕቢያን ጠርቶ መጥቶ ውረር ብሎ ጋብዞ ያስገባው ሰውዬ ነው ዛሬ አሰብን አመጣለሁ የሚለው። ሱዳንን ጠርቶ በግብዣ መሬት የሰጠ ሰውዬ ነው ዛሬ የሰውን መሬት ነጥቄ ያመጣለሁ የሚለው። ደቡብ ሱዳን
2 ወረዳ የወሰደችበት ጊዜ የራስህ የሆነ መሬት መንግስት አለ እየተባለ 2 ወረዳ ሱዳን ደቡብ ሱዳን በደቡብ ሱዳን አቅም 2 ወረዳ ተወስዷል። በዚህ ሰዓት ጅቡቲ ስትፈልግ ኢትዮጵያ ውስጥ ገብታ እኔን የሚቃወሙኝ ታጣቂዎች አሉ ብላ ቦምብ የምታደርግበት ዘመን ነው። ሶማሊያ በአቅሟ የምታስፈራራበት ጊዜ ነው ኢትዮጵያ። ይሄን ሁሉ አስቀምጦ ነው አሰብ የሚባል ድሮ በሸፍጥ የተወሰደ ነገር አለ ተብሎ የሚያወራው እና አሰብ በይዘት ደረጃ ትርክቱ ራሱ በይዘት ደረጃ የከሰረ ዜሮ ላይ የተቀመጠ ነገር ነው። ምክንያቱም ካለ አሰብ ነው የኢትዮጵያ ኢኮኖሚ በጣም የሚያኮራ ደረጃ ላይ ደርሶ የነበረው። አሰብ ሳይኖር ወደብ የሚባል ነገር ሳይኖር ነው የወደብ ክራይ የተከፈለ ነው። አሁን አሰብ የተፈለገበት ምክንያት የጠፋውን ህዝባዊ ድጋፍ ለማሰባሰብ ነው። ስታሊን ህዝባዊ ድጋፉ ለምን ተፈለገ ካልከኝ ትግራይ ላይ ዳግም ጦርነት ለማካሄድ ነው። ምንም አይነት ጥርጣሬ የለም በዚህ በኩል። እነሱም እየተናገሩት ያለውን ነገር ነው ምንክር። ዶክተር ኢታና ዛሬ የሆነ ማህበራዊ ሚዲያ ላይ ተው ከሆነ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ ለንደን እንግሊዝ የሰጠው ቃለ መጠይቅ ነገ ሙሉ ይለቀቃል ወይ ዛሬ ማታ ይለቀቅ ይሆናል። የተናገረው አብይና ኢሳያስ ስለ ጦርነት አውዳሚነት ያውቃሉ፣ ስለዚህ ወደ ጦርነት አይገቡም የሚል ማስታወቂያ ተለቋል። ያው ሙሉ አልተለቀቀም ግን እንደዛ ብሏል። ብልጽግና አገር ቤት ሲሆን የሚናገረው ፕሮፓጋንዳ ሌላ ነው። ራሱ ጌታቸው ምን ብሎ ባለፈው ስምረት ስብሰባ ላይ ምን ብሎ ነበር? ኤርትራ አቅም ስለሌላት ኢትዮጵያን አትገጥምም፣ አብይ አቅም ኢሳያስ አቅም ስለሌለው ኢትዮጵያን አይገጥምም ብሎ ተናግሮ ለንደን ሄዶ ግን ሁለቱ ጦርነት ትርጉም ስለሚያውቁ ወደ ጦርነት አይገቡም ወደሚለው ትርክት ሄዷል። ጠቅላይ ሚኒስትሩ ዋናው የሀገሪቱ ቁንጮ ደግሞ አሰብ ቤት መስራት የቤት ችግር አለብን፣ ኢትዮጵያ እንደምታውቁት የቤት መኖሪያ ችግር አለብን፣ አሰብ ደግሞ ትንሽ ሰው ነው ያለው፣ ብዙ ህንፃ አለ፣ እዛ ማኖር ፈልጋለን ብሎ በይፋ የተናገረው ነው። 3 ሚሊዮን ናቸው እነሱ፣ በ3 ሚሊዮን በየአመቱ የምንወልደው ነው የሚል የጆኖሳይዳል ኮንሴፕት ያለው ነገር ቋንቋ እንትንም ተጠቅሟል በተደጋጋሚ። ኢታማዦር ሹሙ እነሱ 2 ሚሊዮን ናቸው እኛ 200 ነን፣ እንዴት በ2 ሚሊዮን 200 ሚሊዮን ህዝብ ይዘጋል የሚሉ ፕሮፓጋንዳዎች ሲያስተጋቡ ቆዩና የሰውየው አማካሪ ለንደን ሄዶ ሁለቱ ወደ ጦርነት አይገቡም የሚለው ትርክት ይዘው መጡ። ትንሽ ደግሞ አደራዳሪዎች እንዳዘገዩብን አሜሪካ፣ ቻይና፣ ራሽያ ስሙ አድምጡ እንዳዘገዩ፣ ከዘገያችሁ ግን እኛ ጊዜ የለንም የሚል መልእክት አስተላልፏል ባለፈው። እዚህ ላይ ማን ነው እየሸወደ ያሉት? አሁን ዶክተር ኢታና እንደምትለን የአንተ ግምት ቅድሚያ የሚሰጠው የትግራይ ጦርነት ነው፣ ትግራይ መውረድ ነው የሚፈልገው። ሚዲያ ላይ የሚነግሩን ግን እኛ ከትግራይ ጋር ችግር የለብንም፣ ትግራይ ጋር ምንም ለውጊያ ለጦርነት የሚያስገባ ነገር የለብንም ነው የሚለው ጠቅላይ ሚኒስትሩ። እዚህ ላይ እየተጫወቱ ያለው ፖለቲካ ምንድን ነው? እስቲ እዚህ ጋር ተንተን አድርገው። እኔ እስኪ እነኚህ ማሰቢያ የቸገራቸው ሰዎችን ሳይሆን እስኪ የሚያስቡ አማርኛ የሚያውቁ ሰዎችን ለመጠየቅ የሚረዳ ጥያቄ ላንሳ። ትግራይ ችግር ካልሆነ ፕሪቶሪያ ከተፈረመ በኋላ ትግራይን ወደ ፌዴሬሽኑ መመለስ ለምንድን ነው ችግር የሆነው? ህወሓትን ተው፣ ራሱን ችሎ የተቀመጠ ፓርቲ ነው። ከፈለክ ከሱ ጋር የፈለከውን ነገር ማድረግ ትችላለህ። ራሱ ተደራጅቶ የተቀመጠ ፓርቲ ነው። ከሱ ጋር ያለህን ግብግብ በፈለግ መንገድ ማካሄድ ትችላለህ። ክልላዊ መንግስት ግን እንደ ሽግግር መንግስት ተብሎ ኢንትሪም ጋቨርንመንት ተቋቁሞ አለ ትግራይ። የጌታቸውም ጊዜ ነበረ፣ ዛሬም አለ። ከጌታቸው ጋር ስትሰራ የነበረው የሚሰራ ነገር እዛን ጊዜ በኔ ቁጥጥር ስር ነው፣ ደስ ብሎኛል። የሚካሄድበት በዚህ ድምፅ ሳይሰማ የትግራይን አከርካሪ እንሰብራለን የሚል ተስፋ ነበረ። እዛን ጊዜ ድምፅ ሳናሰማ ጦርነትም ሳይነሳ በጌታቸው ፊርማ ወታደርን እንበትናለን፣ በጌታቸው ፊርማ የትግራይን አከርካሪ እንሰብራለን የሚል ተስፋ ነበረ። ወደ ኋላ ስንመለከተው ግልጽ ስለሆነ ማለት ነው። ያ እንግዲህ አልተሳካም። አሁንም ግን ቢሆን ያ ኢንትሪም ጋቨርንመንት ሰርግ ጠርቶ ኑ ተመልከቱልኝ ብሎ ዲፕሎማቶችን አስቀምጦ አንተም 8 ነጥቦች ላይ ፈርም ብሎ
ወዲ ወረደን አስቀምጦ አስፈርመዋል ማለት ኢንተሪም ጋቨርንመንቱ አለ ማለት ነው ብትጠላው ከኔ ቁጥጥር ውጪ ነው ብትለው ከትግራይ ጋር ካልሆነ ያንተ ችግር ትግራይን ወደ ፌደሬሽኑ መመለስ ለምን ችግር ሆነ ምንድነው ችግሩ ትግራይ ቋሚ በጀቱ ያልተመለሰበት ምክንያት ምንድነው ወደ ፌደሬሽን ምክር ቤት መመለስ ችግር የሆነበት ምንድነው ወደ ህዝብ ተወካዮች ምክር ቤት መመለስ ችግር የሆነበት ምንድነው ወደ መከላከያው ያልተመለሰበት ምክንያት ምንድነው ወደ አዲስ አበባ አስተዳደር ያልተመለሰበት ምክንያት ምንድነው ወደ ካቢኔቱ ያልተቀላቀለበት ምክንያት ምንድነው የነበረው ችግር ምንድነው ትግራይ ካልሆነ ችግር ምንድነው ህወሓትን አልፈልግም የትግራይ ሰዎችን ብቻ ስጡኝ ብለ ወደ ፌደሬሽን ምክር ቤት ማሟያ ምርጫ እንደሚባለው አድርገ ማምጣት ትችላል 3 አመት ሞላው ፕሪቶሪያ ከተፈረመ ይሄ ነገር አልተደረገም ምንም ሌሎቹን ተው ማለት ይሄ ትግራይ የጠየቀውን ዋና ጥያቄ ተው ብዬ ነው የትግራይን ሉዓላዊነት የሚመለከቱ ዋና ጉዳዮችን እንተው ብዬ ማለት ለጊዜ የተወሰደውን መሬት ትተ የተፈናቀለውን ህዝብ ትተ ትግራይ ከፌደሬሽኑ ተገፍቶ በነበረበት ሁኔታ ፊርማው ከተፈረመ በኋላ ትግራይን ወደ ፌደሬሽኑ መመለስ ከፈለክ ለምን ቸገረ ነው ይሄ ሁሉም ሰው ያየው ፍቃደኝነት የለም ትግራይን ወደ ፌደሬሽኑ ለማምጣት ፍቃደኝነት የለም ይሄንን የምልህ ስታሊን በአተረጋገም አይደለም ነገሮችን አይቼ እየተረጎምኩ አይደለም ያም ትክክል የነገርኩ ነገር ነው ያ ጥያቄ መልስ ነው ራሱ ትግራይን ላለመመለስ የተከሄደበት መንገድ ራሱ መልስ ነው ግን ሌላም ነገር አለ እነሱ የተናገሩት ሂዱልን አንፈልጋችሁ ጌታቸውን ማን ነው ብርሃኑ ጁላን ሰምታል አይደለም ሂዱልን ስቴዲየም ህዝብ ሰብስቦ ሰራዊት ሰብስቦ የአገር ታማጆር ሹም የምትለው ሰውዬ ሂዱልን ችግራችን የያዛችሁት ትላልቅ መሳሪያ ነው ያንን መሳሪያ አስቀምጡልንና ሂዱልን ሊትራሊ እኮ ነው ስታሊን ሂዱልን አንፈልጋችሁም እንደዚህ አይነት ጊዜ ላይ እኮ ነው ያለነው የአገር መሪዎች ኢትዮጵያ ውስጥ ስናቅ ወደ ውጪ የመጎተት ራሴን ይችላልው ብሎ ጥያቄ የማንሳት አዝማሚያ ሲመጣ ነው ካለርህራሄ ጦር አዝመተው የሚመቱት የሶማሊያን ህዝብ መመልከት ትችላለህ ዳር ላይ ያሉ ህዝቦችን መመልከት ትችላለህ ለዘመናት ኤርትራ ውስጥ የተካሄደውን ችግር ማየት ትችላለህ የኢትዮጵያ መንግስት በታሪኩ ካለ ምንም ርህራሄ ህዝብንም ጨምሮ ታጣቂዎችን የሚፈጀው ወደ ውጪ የማየት ራሴን ይችላልው የሚል አዝማሚያ ሲኖር ነው ከመሬት ተነስቶ ራሱ እሳት ለክሶ እንደዚህ አይነት ህዝብ ከዚህ አገር ይጥፋልኝ ይውጣ ከፈለገ ከዚህ አገር አንፈልጋችሁም የሚል በአገሪቷ ታሪክ ለመጀመሪያ ጊዜ ይታያል እንደዚህ አይነት መንግስት ነው ዛሬ አሰብን ካላመጣውል ብሎ ሽርጉድ ይያላል አገርን ቆርጬ እጥላለሁ ትግራይ የሚባል ህዝብ መሬትም አንፈልግም ሂዱ ከፈለጋችሁ የሚል እንደዚህ አይነት መንግስት ነው አሰብን ደግሞ ቆርጬ አመጣልሃለሁ ከነኢከሌ ነጥቄ ወርሬ አመጣልሃለሁ አቅሙ ስላለኝ የሚል ይሄንን ያነሳውበት ምክንያት ስላለ ጌታቸውን ስሙን ስላነሳው ጌታቸው አሁን ለንደን ላይ ሄዶ ሁለቱም የጦርነትን ውጤት ያቃሉ ሁለቱም የጦርነት ውጤት ካወቁ ይሄ ሁሉ ሽለላ ለምን ተነሳ ወደ ቅድሙ ነው የምንመለሰው ይሄ ሁሉ ዘፈን የተነሳው ኤርትራ ተደርቦ ሊመጣብኝ ነው ብታርፍ ይሻላል የሚል መልእክት ከፈለግን አስመራን ጋዛ እናረጋለን የሚል ፉከራ አሰብን እንነጥቃለን አሰብን እናድናለን ካላችሁ ደግሞ ጠቅላላ ኤርትራንም ጠቅልለን እንወስዳለን ቅድሙኑ ደግሞ አልፈቀድንም የሚል ንፍጡን ያልጠረገ በህፃንነቱ ንፍጡን ያልጠረገ ንፍጣም የሆነ ሰውዬ ይቅርታ አድርግልኝ ዛን ጊዜ እሱ ራሱ የሚያገለግለው ስርዓት ፈርሞ የሰጠውን አገር መልሼ ጠይቃለሁ የሚል ሰውዬ ነው ዛሬ ይሄንን የሚናገረው ጌታቸው እየተናገረ ያለው
የአብይን መልእክት አብይ እያስፈራራ እየፎከረ ኤርትራን አምጥቼ እንደ በፊቱ ምፈልገውን ነገር አሰራለሁ። አንደኛ ትግራይን መምታት ይፈልጋል፣ ነግሬሃለሁ። ትግራይን መምታት ይፈልጋል። ትግራይን ለመምታት ደግሞ ፈርቷል። ሄዶ ድሮን ቦምብ ወርውሮ ይመለሳል። ሄዶ ስካን ያደርጋል፣ በድሮን እንቅስቃሴዎችን ይከታተላል። ነገር ግን ዘመቻ ማድረግ ፈርቷል። ዘመቻ ማድረግ የፈራበት ምክንያት ራሱ ተናግሯል። ጽምዶ የሚባል ነገር ተፈጥሯል። እጅ ለእጅ ተያይዘውብኛል። የትላንት ተሞክሮም አለው እኮ ጽምዶ ሰርተዋል እኮ አብይ ትላንት። አዎ ራሱም ሰርቷል። ከዛም ውጪ ደግሞ አማራ ክልልም ተላላኪ ተፈጠረብኝ የሚል ነው። ፋኖን ነው የሚለው። ምክንያቱም እሱ አስቦ የነበረው ፋኖን ትንሽ ከሃይዌይ ከትላልቆቹ መንገድ ዞር ካደረግን ትላልቆቹን መንገድ የአማራ ክልል ትላልቆችን መንገድ ካገኘን ቆመን ትግራይን የምንወጋበት አካባቢ እንፈጥራለን ነው። አልተቻለም። ስለዚህ አሁንም ጌታቸው ምን እየተናገረ ነው ካልከኝ፣ አንደኛ ለዲፕሎማቲክ ኮሚኒቲ እኛ ልንወራ አይደለም አንወርም ብሎ እየተናገረ፣ ሁለተኛ የአብይን ትክክለኛ ኢንቴንሽንም እየተናገረ፣ ፕሮፓጋንዳው ኢንቴንሽኑ ምንድን ነው የሚለውን የሚያሳይ ነገር ነው። ማስፈራሪያ። አብይ ጦርነት አይሄድም፣ ጦርነት አይፈልግም ብዬ እያልኩ አይደል። እሱ ፕሩቭ ያደረገው ለኢትዮጵያ ህዝቦችም ለዓለምም ያሳየው ፍላጎቱ ነው ጦርነት መሄድ። ሁኔታ ከተመቸው የሚመለስ ሰውዬ አይደለም። ጦርነት የአቅም ጉዳይ ነው። የአቅም ጉዳይ ነው። ትንሽ ነገር እንኳን እባካችሁ ትንሽ እንኳን ፍጠሩልኝ ብሎ የሚጸልይ ሰውዬ ነው። ጦርነትን አይሄድም ብዬ አይደለም። እንዳይሄድ ግን ፉከራ ብቻ አድርጎ ያስቀረበት እሱ ከሚናገረው በተቃራኒ የአቅም ጉዳይ አለ። የአቅም ጉዳይ ነው ያለው። አብይ የመውረር አቅም ኖሮት የሚያድነው የሚቀርበት አካባቢ አንድም የለም። የመውረር አቅም የነበረው ጊዜ ስታሊን ፎክሮ ሄዶ ወሯል ትግራይ፣ ፎክሮ ሄዶ ወሯል አማራ፣ ፎክሮ ወሮ 7 ዓመቱ ነው ኦሮሚያን ከወረረ። ኤርትራን ያልሄደበት እስከ ዛሬ ድረስ የአቅም ማጣት፣ የፖለቲካ አቅም፣ ጦርነቱን የሚሸከም የኢኮኖሚ አቅም፣ የመሳሪያና የቴክኖሎጂ አቅም፣ የዲፕሎማሲ አቅም ስላስፈራው ነው እስካሁን ሳይሄድ የቆየው እንጂ አቅም የተሰማው ጊዜ አብይ ይሄዳል። ስለዚህ ጌታቸው እየተናገረ ያለው ይሄንን ዲለማ የመውረር ፍላጎትና አቅም የማጣት ጉዳይ እና ፍራቻው እና እጅ ለእጅ የተያያዘ ብቁ የሆነ ወታደራዊ ስምምነት ጉድኝት አለ ብሎ ፈርቷል። እየፈራውን ደግሞ በአደባባይ እየነገረ ነው። ጽምዶ የሚባል ነገር አለ። ይሄ ነገር ሊበላይ ነው። ኦሮሞዎች ስሙ፣ ይሄ ኦሮሞ እየመራ ስለሆነ ሰሜኖች እንደዚህ ታጥቀው እየመጡብኝ ነው። ሰሜኖች የሚለው በነገራችን ላይ ፋኖ ትግራይንና ኤርትራ እንደዚህ ነው የሚያወራው። በአፋን ኦሮሞ የሚያወሩት ይሄንን ሁሉ ጊዜ የሚያወሩት ይሄንን። ጌታቸው ምንድነው የተናገረው ካልከኝ፣ ይሄንን የተመሰቃቀለ የፍላጎትና የአቅም ጉዳይ የሚጋጭ የፍላጎትና የአቅም ጉዳይ አሁንም እኔ ካልሰለቸ ደጋግሜ የማወራው አሁንም እያስተላለፈ ያለው ጌታቸውም ቢሆን እያስተላለፈ ያለው መልእክት አብይ የፈለገው ኤርትራን አይደለም፣ ያስቸግረው ሌላ ነገር ነው። ያቺን ሌላ ነገር ደግሞ ለማድረግ ተደርበው የሚመጡብኝ ኃይሎች አሉ ብሎ ፈርቷል እያለ ነው። እነሱን አስቆሙልኝ፣ እኔ እነሱን የመውረር ፍላጎት የለኝም። ይህንን ነው እየተናገረ ያለ። አሁን እኔ የፈለግኩት የቀረኝ የታጠቀ ከዚህ በፊት በጥፊ መጥቶ አጥወልውሎ የላከኝ ኃይል አለ። እሱን መምታት ነው የምፈልገው።
ለሱ ተዘጋጅቻለሁ፣ ለሱ በቂ አቅም ይኖረኛል ብዬ አስባለሁ። ግን ኤርትራ እየፎከረብኝ ነው፣ ከነሱ ጋር እጅ ለእጅ እየተያያዘ ነው፣ ፋኖም እንደዚሁ እጅ ለእጅ ተያያዘውብኛል ብሎ ነው ክስ የሚያቀርበው። አብይ ያለበት ሁኔታ ይህ ነው። ፍላጎቱ በአንድ በኩል አለ፣ የአቅም ጉዳይ ቅድም የነገርኩ ምሳሌዎች ደግሞ አሉ። ይሄንን ነው ጌታቸው የተናገረው እንደሚገባኝ። አመሰግናለሁ። የሰሞኑ በአፋር በኩል ሆኖ ትግራይን የሚመታበት ሁኔታስ በአፋር ያደራጃቸው ብልጽግና ያደራጃቸው የነጌታቸው ታጣቂዎች የነ ጻድቃን ታጣቂዎች ወደ ትግራይ ያው ውስጥ ገብተው ወደ ወረደን ለማፈን ያው የቲዲኤፍም የራሳቸው የትግራይ አስተዳደር እንዝላልነትም ነው። በእርግጥ ግን ወደ ትግራይ ውስጥ ገብተው ያው ሊሰሩት የፈለጉት ኦፕሬሽን ሳይሳካላቸው እዛው ወደ ግጭት ገብቷል። ትግራይ ውስጥ ገብቶ ከአፋር በኩል ሆኖ ሞርታር እየተኮሰ ድሽቃ እየተኮሰ ጉዳት አድርሷል፣ ወጣቶች ገሏል። በድሮን ጭምር የመከላከያ ሰራዊት የአየር ኃይሉ ተሳትፎ በቲዲኤፍ ላይ ድሮን ጥቃት ፈጽሟል። ከዛ በፊት ግን አንድ ሳምንት በፊት ፕሪቶሪያ የሚባል ረስቼዋለሁ ብሏል ዶክተር ኢታና ታስታውሰዋል። ፕሪቶሪያ እንዲያው ፕሪቶሪያ የሚሉ ሰዎች አሉ። የወለደችው እያለች ልጅ የያዘችው ያቀፈችው የኔ ልጅ ነው አለች ምናምን የሚል ተረትም ጭምር እያነበበ ነግሮናል። የፕሪቶሪያ ሰላም ስምምነት እንዳይፈርስ የሚባለው ጨዋታ ደግሞ አለ። ወረዴ ታጣቂ አደራጅቶ ትግራይ ላይ የሚተኩስ በፌዴራል መንግስት የሚታገዝ ሰራዊት እዛ አስቀምጧል። ፌዴራል መንግስት ነው ትግራይ ላይ እየተኮሰ ያለው እንጂ የሆነ ግሩፕ ነው፣ አፋር ነው፣ ሐራ መሬት ነው፣ ጌታቸው ነው ትናንት የሚባል የለም። እኔ እንደዛ እስከምረዳው ድረስ ይሄ ነገር ዓለም አቀፍ ህብረተሰብም የፕሪቶሪያ ሰዎችም ፕሪቶሪያን እንደ ምስክርነት ቁጭ ብሎ ያዩትም ሰዎችም ዝም ብሎ አስተያየት ሳይሰጡበት ቆይቷል። ወዴት እየሄደ ነው ይሄ ነገር? ወደ እስካሌት እያደረገ ያለ አይመስልም? ቅድም የነገርኩህን ነገር እኮ ነው ላስትሬት የሚያደርገው ማለት እንደ ምሳሌ የሚያገለግለው ቅድም የነገርኩህን ነገር ነው። ትክክለኛው የአብይ ፍላጎት በዚህ ሰዓት ምንድን ነው? ጦርነትን በተመለከተ ማለት ነው። ጦርነትን መቅጠም በተመለከተ የአብይ ፍላጎት ምንድን ነው የሚለውን ነው ምሳሌ የሰጠህ። አሁን ከዚህ በፊት የምናውቀው እንደዚህ አይነት ጦርነትን የምናውቀው ኦሮሚያ ውስጥ፣ አማራ ውስጥ፣ ሌሎች አካባቢዎች ትግራይን በታሪኩም በልምዱም በአደረጃጀቱም የተነሳ እንደዚህ አይነት ችግር አልገጠመውም ከዚህ በፊት። ትልቁ የትግራይ አቅም የነበረው የትግራይ ጦርነት ጊዜ ትልቁ አቅም የነበረው ከውስጡ የሚዋጉት ኃይል አልነበራቸው። የትግራይ ህዝብ ከደቂቅ እስከ ሊቅ የሚዋጋው ግልጽ የሆነ አንድና አንድ ጠላት፣ ያ አብይ አህመድ የሚባል ያሰባሰባቸው አገራዊና ቀጠናዊ ኃይሎች ናቸው። መሪው አብይ አህመድ ራሱ ያሰባሰበው እሱ ነው። ያንን አላያንስ የፈጠረው እሱ። ስለዚህ የትግራይ መከላከያ ሰራዊት ሲዋጋ የነበረው እንደሱ። አሁን እንደ እድል ሆኖ ብዙ ማህበረሰቦችም ከጦርነት በኋላ ጦርነት ካለቀ በኋላ ሙሉ የሆነ ድል ይዘው ሳይገቡ ሲቀሩ የሚገጥማቸው ችግር ነው። ትግራይ ነው የገጠመው። የመሸነፍ ነገር ሲፈጠር የዓለም ታሪክ ውስጥ የሚታወቅ ነገር ነው። አንድ ኃይል ተሸንፎ ሲገባ ወይ ደግሞ ሙሉ የሆነ ድል ይዞ ሳይገባ የመካሰስ እከሌ ነው እንዲህ ያደረገን፣ በእከሌ ምክንያት ነው እንዲህ የሆን ነው የሚል አለመስማማት አለ። ይሄ በሁለተኛው ዓለም ጦርነት ጊዜ ሁለተኛው ዓለም ጦርነት የተሸነፉ ኃይሎች የገጠማቸው ነው። በብዙ የጦርነት ታሪኮች ውስጥ የምታያቸው ከተሸነፉ እንደዚህ አይነት ነገር ይመጣል። ትግራይ ሙሉ የሆነ ድል ይዞ ባይገባም ራሱን ከእልቂት አስቀርቶ ትልቅ ኃይልን ገጥሞ የሚያደርገውን ነገር አድርጓል። ግን ሙሉ ድል ይዞ አልገባም። ስለዚህ የመካሰስ ያለመስማማት ነገር ተፈጥሯል። ይሄ ለትግራይ ብቻ የሚሰራ አይደለም፣ የትም ሀገር የሚሰራ ይሄንን ያየነው ጉዳይ ነው። ነገር ግን አሁን የምትላቸው ኃይሎች በትግራይ ጉዳይ ብቻ ባለመስማማት የተፈጠረ ነገር አይደለም። የግልን ኑሮ ማሳለጥ የፈለጉ፣ የግልን ህይወት ማመቻቸት የፈለጉ፣ ምናልባት ተስፋ አድርገው የነበሩ እንደዚህ ህይወታችን ይሳካል፣ ይሻለናል፣ እናርፋለን በአጭር ጊዜ ብለው አስበው ሳይሳካላቸው ሲቀር
ትግራይ ጉዳይ ግብ ሳይደርስ ሲቀር ገና ጠላት እየተፋለመን ነው የሚባል ራስን የማስከበር ክብርህን ይዘ የመንቀሳቀስ ነገር ሲኖር ይሄ የደከማቸው ሰዎች እንደተፈጠሩ ታይቷል። ጥሩ ምሳሌ ጌታቸው ደክሞታል በቃ ይበቃኛል የሚል ማድረግ የነበረበት ግን እንደተከበረ የኔን ነው ብለው የኔን ሐሳብ እንደተከበረ አንቱ እንደተባለ የኢትዮጵያ ሕዝብና የዓለም ማህበረሰብ እንዳከበረው የትግራይ የፖለቲካ አፍ ሆኖ እንደወጣ ሰው ክብሩን ይዞ ቢቻል መኖር ካልተቻለ ደግሞ የሚመጣውን ነገር በክብር መውሰድ ነበር ምርጫ መሆን የነበረበት። እንደ ምሳሌ ነው ጌታቸውን ያነሳው። ሌሎቹም ጀነራሎችም ተመሳሳይ ሁኔታ ስለሆነብኝ ተራ ወታደሮቹ ግን በዛ ደረጃ የሚታዩ አይደለም። ለብዙ ምክንያቶች ከነሱ ጋር የሄዱ ተራ ወታደሮች በዛ ደረጃ የሚታዩ አይመስለኝም። እነኚህ ተራ ወታደሮች ስታሊን አንተ የምታውቃቸው ሰዎች ናቸው። ከዛ በፊት የትግራይ ጦርነት ሳይነሳ በፊት ትምህርት ሲማሩ ሲያስተምሩ በሕክምና የተለያየ ንግድ ስራዎችን ሰርተው ራሳቸውን የሚያስተዳድሩ ወጣቶች ነበሩ። ዛሬ ወደው ፈቅደው ገብቷቸው ሁሉም ነገር ገብቷቸው ትክክል ነው ብለው አውጥተው አውርደው አስልተው ትግራይ የራሳችን መሬት ስንንከራከለው የሞትንለት ጓደኞቻችን የወደቁለት ዓላማ ላይ ጦርነት እንከፍታለን ብለው የሄዱ አይመስለኝም። እንደዚህ የሚያደርጉ ወጣቶች አሉ ብዬ አላስብም። አሁን በተፈጠረው ኤሊት ምክንያት ግን እንደዚህ አይነት መጭበርበር እንደተፈጠረ ይገባኛል። አሁን ምንድነው እየተደረገ ያለው? ምንድነው? ለምንድነው እንደ ከዚህ በፊቱ ለምን አልሄደም? ማለት እንደ ከዚህ በፊቱ አንጋክቶ ለምን ሄዶ ጦርነት አልከፈተም? ከላይም ከስርም ለምን ሄዶ ጦርነትን አልከፈተም? አሁን ኦሮሚያ ውስጥ የተፈጠረው ሁኔታ ትግራይ ውስጥ ተፈጥሮለታል። አማራ ውስጥ የተፈጠረው ሁኔታ ትግራይ ውስጥም ተፈጥሮለታል። መልኩ ቢለያይም በአመዛኙ መልኩ ቢለያይም፣ ስለዚህ ራሱ ያለውን አቅም ያሰባሰበውን አቅም ይዞ ሄዶ ተጋፍጦ እንደ ከዚህ በፊቱ ተዋርዶ ከሚመለስ የሚታየውን ነገር ነው የምልህ። እቺን ኃይል ይዞ መነካካት ከተቻለ በሂደት ማድከም፣ ከዛ በኋላ ማሳረጊያውን ራሱ መሄድ ከተቻለ። አሁን ግን በጂኦግራፊ ብትመለከት ይህንን ነገር ባለፈው ከሚልኬሳ ጋር ስናወራ ነበረ ኦን ኮንቨርሴሽን ላይ በጂኦግራፊ ስትመለከት አብይ ይዞት ሲዋጋ የነበረው ጂኦግራፊያዊ አካባቢ አሁን የለም። ወደ ደጀናችን እንመለስ ነው ያለው። የምታስታውሰው ነው ስታሊን ካሉላ አባ ነጋ ኦፕሬሽን በኋላ ወደ ደጀናችን እንመለሳለን የሚል በእውነቱ ከሆነ በጣም ልብ ሰባሪ የሆነ አነጋገር ነው። በጣም የሚያሳዝን አነጋገር ነው። የአማራ ሕዝብ የሱ ደጀን ሆኖ ትግራይ ደግሞ ጠላት የሆነበት ሁኔታ አሁን ያ ደጀን የለም። ለማንኛውም ደጀን ጠፋ። ደጀን አይደለም ወታደሮች ይዘውት የሚሄዱት ሃይዌይ ትልቁ መንገድ የለም አማራ ክልል ውስጥ መንገዱ የለም ስታዲየም። ስለዚህ ውጊያ የሚከፈተው በአፋር መንገድ ብቻ ነው ለአሁኑ ማለት ነው። በሌላ በኩል ደግሞ የተከዜ ዘብ ቅድም ምሳሌ የወሰድከው የተከዜ ዘብ አሁን ከፕሪቶሪያ በኋላ ለምን ትጥቁን አልፈታም? ለምን አስፈለገ? የተከዜ ዘብ የተዘጋጁበት ጉዳይ ነው ልል ነው። ከትግራይ ጋር ደክሞን ነው ጦርነት ያቆም ነው እንጂ አልጨረስንም፣ ጦርነቱ ገና ነው ብሎ ከጅምሩ በሚሰራቸው ስራዎች በሚሄደው መንገድ እያሳየን ነበር። አስተዳደሩ አይፈርስም፣ የተፈናቀሉት አይመለሱም፣ መሬቱም አይመለስም፣ የታጠቁት የተከዜ ዘብም ይቆያል የሚል አካሄድ ነው አይደለም? ይሄ በተጨባጭ ታየ። ስለዚህ አሁን እነሱ አቅም ካላቸው በእነሱ በኩልም ፍሮንት የመፍጠር ነገር አለ። ስለዚህ በዛ ሁለቱ ጫፍ በምዕራብ ጫፍና በምስራቅ ጫፍ ነው አሁን ያለው አቅም። በማዕከል ያለው ነገር ደቡባዊ ትግራይን ሁከት ፈጥረው ስንት ነገር አድርጎ ሲያምሱ እንደነበረ አይተሃል። ይሳካላቸዋል አይሳካላቸውም የምናየው ነገር ነው።
እዛ ውስጥ ፍሮንት የመፍጠር ማለት ነው። ትግራይ ራሱ ውስጥ ደቡባዊ ማዕከል ላይ ፍሮንት የመፍጠር አልተቻለም። በሰሜን በኩል ያለው ትግራይ ላይ የመዝመት ተነጥቋል። የለም አሁን ጠላት ሆነብኝ፣ ሊወረኝ ነው፣ ሊገለኝ ይፈልጋል ነው የሚለው ሻዕቢያ። ሊዘምትብኝ ነው፣ ጽምዶ የሚባል ነገርን እያስተባበረብኝ ነው፣ አሁን ደግሞ ጭራሽ ፋኖን እያዘመተብኝ ነው እያለ የለም። ስለዚህ ያለችዋን አቅም ወደ አፋር ወስዶ መነካካት እና ወደ ጦርነት መጋበዝ ይሄ ነው ያለው። ምክንያቱም እንደ ከዚህ በፊቱ ከመሬት ዘሎ ሄዶ ፊት ብሎ ጦርነት መጀመር ስላልተቻለው እሱን ነው እኔ ፈራ ያልኩ እሱን ነገር ነው። ይሄንን ምስቅልቅል ይዞ መጀመር አይፈልግ። ፍጹም የሆነ የኃይል የበላይነት ይዞ ነው የሄደው ከዚህ በፊት ፍጹም የሆነ ይሄ የጦርነት ውጤት አይደለም ማለት ፍጹም የሆነ እኮ ነው ፍጹም የሆነ የኃይልን የበላይነት እኮ ነው ይዞ ነው ሄደው። ዝም ብለህ እስኪ አስበው ትግራይን ይጠላል የሚለው በሙሉ ኃይል አሰባስበው ከዓለም ዙሪያ ጠቅላላ ማንም ሳይቀር የአገር መከላከያ ሰራዊት ተቆጥሮ የማያልቅ የትጥቅ ሰራዊት የክልል ልዩ ኃይል ሚሊሻ ሳይቀር የኤርትራ ሳይቀር ሱዳን ራሱ መሬት ቆርሶ የወሰደው እኮ ድንበር ለመዝጋት የተባበረው ነው። የሶማሊያን ወታደሮች ተመልከት። ከላይ ደግሞ ኤርፋይርን ተመልከት። የድሮን ጉዳይን የጦር ጄቶችን ተመልከት። ቁጥሩን ተመልከት። ደጀን የሚለውን ነገር ተመልከት። የህዝብን ድጋፍ ተመልከት። ተረድቶ ነው ሳይረዳ ነው እሱ በኋላ የሚወራደር ነገር ነው። ግን የህዝብን ድጋፍ ተመልከት። ስለዚህ ፍጹም የሆነ የበላይነት ስለያዘ ነው የደፈረው። አሁን ያ ነገር ሳይዝ ወደዛ መሄዱ በጣም በጣም ያስፈራው ነው የሚመስለኝ። ኤርትራን አይ እኔ ልወጋህ አይደለም ብሎ የተናገረው ለዚህ ነው እኔ እንደሚመስለኝ። ተረጋጋ፣ ካንተ ጋር አይደለም የኔ ችግር እያለ ነው። ነገር ግን ጦርነቱን ድባቡን ከፈጠርክ በኋላ እነ እከሌን ወጋለሁ ብለ ዘፈን እየዘፈንክ እያቅራራ ሰዎች ወደ ቲቪ እያስመጣ እየተናገርክ እያስፈራራ ራሱን የቻለን ሀገር እያስፈራራ የውስጥን ኃይል እያስፈራራ ፖለቲከኞችን እያስፈራራ ሁሉም ሰው እንደዚሁ አንተ ጦርነት ካልጀመርክ ችግር የለም ብሎ የሚቀመጥ አይመስለኝም። ይሄ እኔ ግምት ነው። አንድ ሰው ስታሊን አንድ ሰው እኔ ገለሃለሁ ብሎ ማስፈራራት ከጀመረ ካልቻልክ ወደ ህግ ትሄዳለህ እንጂ እንደዚሁ በቃ አይተቷል ብለን የምትቀመጠው ምክንያቱም አብይን በተመለከተ አብይ ገሎ ያሳየ ሰውዬ ገሎ በጅምላ ገሎ የሰው ሬሳ ቦታ ጠቦት ውሃ ላይ ተንሳፎ ያየንበት ጊዜ ሚዲያ ተዘግቶ ሚዲያ ሳይኖር ሪፖርት የሚያደርግ ሚዲያ ጠፍቶ የሰው ሬሳ ውሃ ላይ የተንሳፈፈ ጎረቤት አገር ሄዶ ኢትዮጵያ ላይ ምን ተፈጠረ ተብሎ ሲኤንኤን ላይ እስኪያወራ ጠርተው እስኪጠይቁን ድረስ እስከዛ ደረጃ ነው የሄድነው። አንድ ነገር ብቻ ጨምሬ ልላቁ። ባለፈው ፓርላማ ላይ ሲቀርብ ብዙ ሰው ያልተነጋገረበት ብዙ ሰው አብይ ያለውን መልእክት ትኩረት ያልሰጠበት ብዬ ማየው 2 ወር ብቻ ነው የተዋጋነው አለ ስታሊ 2 ወር ብቻ ነው። ምን አላት? እኔ አሁን ምልህ የሰው ሬሳ ቦታ ጠቦት ውሃ ላይ ተንሳፎ ጎረቤት አገር ሄደ ምልህን ምን አላት እቺ ግድያ ብላችሁ ጄኖሳይድ እያላችሁ ይሄንን ታወራላችሁ እንዴ? ይሄንን ነው እኮ እየተናገረ ያለው። 2 ወር ብቻ ነው። ትግራይ ላይ ያደረግነው ወለጋ ላይ ካደረግነው አይወዳደር። እነዚህ ነው የተናገረው። ወለጋ ላይ ያደረገውን እሱ ነው ማቆን ያላቀ። ምክንያቱም እዛ አካባቢ የነበረ ሪፖርት የትግራይን ያክል እንኳን አልወጣ። እኔ አላቀ እሱ ያደረገውን እዛ ላይ። አሁን ግን የማወዳደር ጉዳይ አይደለም። አብይ እየተናገረ ያለው የማወዳደር ጉዳይ አይደለም። እየተናገረ ያለው ጅምላ ፍጅት እንኳን አላያችሁም እያለ ነው። አልተመቸኝም እንጂ አሳያችሁ ነበረ። ጅምላ ፍጅት ብሎ እንደዚህ አይደለም፣ ግድያማ ይሄ አይደለም ብሎ ምሳሌ እኮ ወስዷል።
ማንም የደረሰላቸው ሰው የለም ብሎ እኮ ምሳሌ ወስዷል። ይሄንን ሰው ለምን ችላ እንዳለው እኔ አልገባኝ። ብዙ ሰዎች ሚዲያ ላይ ሲያወሩ እኔ የሰማኋቸው ይሄንን መልእክት ትኩረት ሰጥቶ ምን አይነት አደጋ ሊደርስለት ነው የፈለገው? ዶክተር ኢታና ራሷን እንደ ፈጻሚው አዛኝ ሆኖ ነው አሁን የወለጋ ህዝብ ሲደበደብ የሚደርስለት የሚናገርለት አጣ ብሎ የሚናገረው የውጭ ኃይል ነው የደበደበው? የእሱ ሰራዊት አለ እንደ ሲደበድበው የነበረው የሱ ነው። እሱ እየተናገረ ያለው ግን ስታሊን ስለወለጋ አይደለም፣ ሰው ወደዛ ስለሄደ ነው እንጂ እሱ የሚናገረው ፖለቲካ የሰውን ልብ በቀላሉ ምን ይገዛልኛል ብሎ ስላመጣው የሰውም ልብ እሱ እንዳሰበው ወደዛ ስለሄደለት ነው እንጂ እኔ እንደሚገባኝ አብይ ልናገር የመጣው ስለወለጋ አይደለም። እንዴ ይሄ እኮ በግልጽ እኮ ጠላቶቼ ናቸው ብሎ እኮ በየዞኑ እየከፋፈለ ሰውን እኮ እነ እከሌ ጠላቶቼ ናቸው ብሎ እኮ በአደባባይ የተናገረው ነገር ነው እኮ። ዛሬ ለህዝቡ አስበ አላሰበ ብለን እኮ የምንከራከረው ነገር አይደለም እኮ። በአደባባይ እኮ ጠርቶ እዛ ብሄድ እኮ ይገሉኛል፣ ከዛ በኋላ የኦሮሞ ህዝብ ይጫረሳል ብሎ እኮ ራሱ የተናገረ ሰውዬ ነው። ገዱ ራሱ ከሱ ጋር ቁጭ ብሎ ያወራውን እኮ ነግሮናል እኮ። እንዴት ይታመናል ከዛ አካባቢ የሚመጣ ሰው ምን ሆነሃል ብሎ እኮ ጠይቆታል። እሱን አይደለም አሁን አብይ ሊናገር የመጣው ያቺ እንደ ድጋፍ ደግፉኝ እናንተም እኮ ተገላችኋል ለምን የትግራይን ታወራላችሁ የሚል ነው። ስታይ የራሳችሁን ለምን አታወሩ የሚል መልእክቱ ግን ማዕከላዊ መልእክቱ እኔ የሰማሁት ጅምላ ግድያ ማለትስ ይሄን ያክል አይደለም። አላያችሁ ጅምላ ግድያ ማለት በፍጹም አታውቁ። እኛ ዘግናኝ ነው የምንለው አይነት ግድያ ሁሉ ለአብይ በጣም ትንሽ እንደሆነና በሩ ከተከፈተለት ምን ሊያደርግ ሊሄድ እንደሆነ እየነገረን ነው። እኔን ያስደነገጠኝ እሱ፣ እኔን ያስፈራኝ እሱ። ስለ ትግራይ አይደለም ይሄ ጉዳይ። አብይ ምን ያክል ህዝብ ለመፍጀት ነው ፍቃደኛ የሆነው ብዬ ሳስብ ነው ያስደነገጠኝ። ስታሊ ትግራይ ስም ነው፣ ሊፈጅ የሚሄድ ግን ህዝብ ነው። ትግራይ ላይ ያለቀው 1 ሚሊዮን ምናምን ሰው ቁጥሩ ትንሽ ነው ከተባለ ምን ያክል ነው ለአብይ ብዙ ነው የሚባለው? ስታስበው ያስደነግጣል። ምን አይነት ነገር ነው እየመጣብን ያለው የሚያስብል ነው። ለምሳሌ ኦሮሚያ ውስጥ 15 ሰዎችን ባለፈው 27 ሰዎችን ረሸነ። 27 ሰዎችን ረሽኖ ፕሮፓጋንዳ ይሰራል። ዶሮ እንደተገደለ አይነት ነገር አድርገው ማለት ነው። እዛ ጋር ዞር ብሎ ደግሞ 2 ደብተራዎችን ገሎ እንደገና ፕሮፓጋንዳ ይሰራል። ሌላ ቦታ ደግሞ ሄዶ 5 ሰዎችን ገሎ እንደገና ፕሮፓጋንዳ ይሰራል። የተናገረውንና የሚያደርገውን ፍቃደኝነቱ እንደምረ ስትመለከት ስታሊን ይሄንን የምፈራው ነው ከመሬት ተነስቻለሁ። በ20ኛው መቶ ክፍለ ዘመን ውስጥ የተደረጉ ይሄንን ምሳሌ ሁሉ ጊዜ እየደጋገምኩ ነው የማወራው። ሰው ለአገሩ በጎ ነገር ነው የሚመኘው፣ ግን ክፉ ነገር የሚመኝልን መንግስታዊ ስልጣን ይዞ ስላለ ያለውን ክፉ ነገር መናገር ጥሩ እየነገረን ስለሆነ በ20ኛው መቶ ክፍለ ዘመን የተደረጉ አብዛኛው የጄኖሳይድ ምሁር የሚስማማበት 3 ዋና ጅምላ ፍጅቶች አሉ። የ20ኛው መቶ ክፍለ ዘመን 3ቱም የተፈጸሙት በመንግስታዊ ኃይል። አሁን ኢትዮጵያ ውስጥ ዝም ብሎ ሰው ቡና ሲጠጣ የሚያወራው የጎንዮሽ ግጭት አይደለም። እንደዚህ አይደለም። ጄኖሳይድ ያመጣው በዓለም ዙሪያ የጄኖሳይድ ልምድ የመጣው በጎንዮሽ ግጭት አይደለም። ይሄ ተራ የሆነ ለመተራረብ የሚነሳ የብሔር ግጭት አይደለም። ስታሊን ጄኖሳይድ እንደዚህ አይደለም። መዋቅራዊ አደረጃጀት አለው ጅምላ ፍጅት። ያንን መዋቅራዊ አደረጃጀት ነገ የሚመጣውን ነገር አናውቅም። ከዚህ በፊት ከታሪክ ያየነው በትግራይም ያየነው በመንግስት የሚደራጅ
ኋላ ቀር የሆኑ የብሔር ኃይሎች ተብሎ ስም የሚሰጠው እንደዚህ አይደለም። ሰው ለመካሰስ ብሎ ለእንታ ሰላምቲያ ብሎ አውርዶት በብሔር ደረጃ የሚመለከተው ነገር አይደለም። ጄኖሳይድ እንደዚህ አይደለም። በጀርመን የተፈጸመውን የሁለተኛው ጦርነት ጊዜ የተፈጸመውን ጄኖሳይድ ብትወስድ በመንግስት ነው የተካሄደው። ህዝብ የተፈጀው በመንግስት ነው። ስታሊን አርመኖች የተፈጁት በመንግስት ነው። ይሄ ደግሞ የአንደኛው ዓለም ጦርነት ጊዜ ነው። አርመኖች የተፈጁት በመንግስት ነው። ያንግ ተርክስ የሚባል ልክ ከዚህ በፊት አብይ እንዳደራጃቸው ወጣቶችን የማደራጀት የማስታጠቅ ምናምን ነገር አለ። መጥቶ የገደለው ማን ነው ብለው ወደ ውስጥ ገብተህ ማውራት መዘርዘር ትችላለህ። አደራጁ ግን መንግስት ነው። ይህንን መርሳት የለብን። መንግስት ነው ያደራጀው። መሪው መንግስት ነው። ባለቤቱ መንግስት ነው። ትግራይ ላይ ማን ነው ባለቤቱ? ብዙ ኃይሎችን ልጠራልኝ ትችላለህ። አደራጁ፣ ገንዘብ አቅራቢው፣ ባለቤቱ፣ መሪው ትግራይ ላይ ለተፈጸመው ጄኖሳይድ መንግስት ነው። ብሔሮች አይደሉም። የብሔር ጥላቻም አይደለም። እኔ ህዝብ ፍቅር በፍቅር ነው እያልኩ አይደለም። ዓለም ላይ ተፈጥሮ አያውቅም እንደዚህ ያን ነገር። ዝም ተብሎ ይሄ ተልካሻ የሆነ ተጋብተናል ተዋልደናል የሚባል ወሬ አለ ሁሉ ጊዜ ኢትዮጵያ ውስጥ። ስለተጋባህና ስለተዋለድክ ህዝብ ፍቅር በፍቅር አይደለም። እንደዚህ የሆነው አያውቅም። የለም እንደዚህ ያን ነገር። ይጣላል። የሚጋጩ ህልሞች አሉ። የሚጋጩ ፍላጎቶች አሉ። የኤሊት ጥላቻ፣ አንዱ ሌላኛውን ጠልቶ የማውራት ነገር አለ። ምንክደው ነገር አለ። ትግራይ ላይ ግን ባለቤት ሆኖ ስታሊን ባለቤት ሆኖ ከዓለም ዙሪያ ድጋፍ ጠይቆ ገንዘብ ኢንቨስት አድርጎ ትግራይ 360 ከቦ ከላይና ከስር አዝምቶ የፈጀው መንግስታዊ ኃይል ነው እያልኩ ነው። እሱ ወለጋ ብሎ የጠራው የኦሮሚያ አካባቢ የተፈጀው በመንግስት ኃይል ነው። እነ እከሌና እነ እከሌት አይደሉም። ባለቤቱ ማን ነው ነው ዋናው ነገር። እነ እከሌና እነ እከሌት ቂም ለመወጣት ተጠርተው ይህንን አጋጣሚ አግኝተው ተሳትፈው ሊሆን ይችላል። ነገ ጊዜው ሲመጣ ሁሉም ሰው ይጠየቃል። ባለቤቱ ግን ማን ነው? ሩዋንዳም ትውሰድ። ሶስተኛ ምሳሌ ያነሳው ሩዋንዳ ላይ አሁን ከዚህ በፊት ጊዜው ነገር እዛ 1994 ይሄ ነገር ሲፈጸም በዓለም ዙሪያ ያሉ ሚዲያዎች የዘገቡት ሁለቱ ሁቱና ቱትሲ ተጣልተው በጥላቻ ኋላ ቀር የሆነ ኃይል እንደዚህ ተጨፋጨፈ ነው። አይደለም። ኋላ ቀር የሆነ ኃይል አይደለም። ዘመናዊ በሆነ ኮሙኒኬሽን የሚታገዝ ዘመናዊ የሆነ አደረጃጀት ያለው መንግስት፣ ዘመናዊ የሆነ ቴክኖሎጂን የሚጠቀም መንግስታዊ ኃይል ነው ህዝብን የፈጀው። እንደዚህ ነው የተደረገው። ሁቱና ቱትሲ ጥላቻ አላቸው። አዎ ኢትዮጵያ ውስጥ እንዳለው እዛም ጥላቻ አለ። ከዚህ በፊት ቁርሾ ነበረ በታሪክ ውስጥ። አዎ የትም ሀገር እንዳለ። ህዝብን የፈጀው ግን መንግስት ነው። ወጣቶችን ጠርቶ አደራጅቶ አስታጥቆ ጠመንጃ ሲያንሰው ጎራዴ አስታጥቆ ስታሊን ሂዱና ፍጁ እነ እከሌን ማትፈጁ ደግሞ አብራችሁ ትፈጃላችሁ ብሎ ገንዘብና ማስፈራሪያ አቅርቦ ህዝብን ለህዝብ ያፋጀው መንግስት ነው። ይህንን የማነሳል ሁሉም ሰው የሚያውቀውን ታሪክ ለመናገር አይደለም። የስንፍና አተረጓጎም ግን አያለው ሁሉ ጊዜ ይታያል። ብሔርና ብሔር ተጣልቶ አደጋ ያመጣብናል የሚል ከዚህ በፊት የሩቁን ጊዜ ተው በ2021 ሁለቱ ዓመት ውስጥ ኢትዮጵያ ያየችውን የጄኖሳይድ ጅምላ ፍጅት ጦርነት ያመጣብን መንግስት ነው። የብሔር ጥላቻ አይደለም። የጎንዮሽ ይሄ እንታ ሰላምታ አይደለም። እኔ ነግሬሃለሁ ይሄ የለም እያልኩ አይደል። እሱን ለመካድ አይደለም። ይሄንን ይማነሳልን ምንድነው? ይሄንን አሁን እኛ አራተኛ የታየ አሁን በ21ኛው መቶ ክፍለ ዘመን የታየ ጄኖሳይድን የለም እያለ እኮ ነው ስታሊን። አልተፈጸመም እያለ ትንሽ ናት ምን አላት 2 ወር እኮ ናት ብዙ እኮ አልተዋጋንም የሚል ሰውዬ እኮ ነው ስታሊን። ሰው ይሄንን ተወና
እከሌና እከሌ ቢወዳደር ማን ነው አብላጫ የሞተው ወደሚል ገባል። ይሄ እኔ ያሳፍረኛል። ባለ ለምንድን ነው የሚያሳፍረኝ? የገደለው ሁሉንም የገደለው ራሱ የተገደለው ህዝብ ነው። እሱ አሸባሪ ነው ብሎ አዋጅ ያወጣባቸው ኃይሎች አይደሉም። ህወሓት እኮ እስከዛሬ አለ። ጠፋ እንዴ? ስታሪ አልጠፋ። ከ1 ሚሊዮን ፍጅት እንዴት አንድ ፓርቲ ይተርፋል? እስኪ ማለት ፓርቲንም መፍጀት ጄኖሳይድ፣ የፓርቲ አባሎችን መፍጀት። እሱ ሸኔ ብሎ አዋጅ ያወጣባቸው ልጆች እኮ አሁን ተስፋፍተው እንዳውም አቅማቸው ፈርጥሞ ነው ያሉት እኮ ኦሮሚያ ውስጥ። ምንም ማለት በምዕራብ ኦሮሚያ እሱ ወለጋ ብሎ ስም የሰጠው በምዕራብ ኦሮሚያ የተፈጀው ህዝብ ነው። በማዕከላዊ ኦሮሚያ፣ በምዕራብ ሸዋ እና በሰሜን ሸዋ፣ በምስራቅ ሸዋ አባ ገዳዎች ሳይቀሩ የተፈጀው ህዝብ ነው። የፈጀው ደግሞ መንግስት ነው። ይሄንን ነው ማውራት ያለብን። ጉጂ ላይ ብትሄድ ህዝብን ከቦ ያፈናቀለ፣ ህዝብን ከቦ የረሸነ፣ ከእስር ቤት እየወሰደ የፈጀው መንግስት ነው። ይሄ ኃይል ነው ዛሬ መጥቶ ጅምላ ፍጅትስ እንዲህ አይደለም አላያችሁ? ስንት ቢገል ነው ይሄ ሰውዬ ጅምላ ፍጅት ነው ብሎ የሚረካው ብለህ ስታስበውና ፍቃደኝነቱንና ለጊዜው ያለውን አደረጃጀት ስትመለከት ህዝባችን ምን ሊገጥመው ይችላል ብለህ እንደ አንድ ሰው ሳስበው ያስፈራኛል፣ ያስደነግጠኛል። ፍቃደኝነቱ ካለው ስታዲ ገሎ እያሳየህ ነው። አደረጃጀቱ ካለው የፈለገው ጊዜ በተለይ መሄዱ እርግጠኛ የሆነ ጊዜ ምን ሊያደርገን ይችላል? ሩዋንዳ ላይ እንደተደረገው ማለት ነው። ያ መንግስት መውደቁ እርግጠኛ ሲሆን እኮ ነው ህዝብ የተፈጀው። አደረጃጀት በፊት ነው የተፈጠረው። ያ መንግስት የሀብሪያና መንግስት ሀብሪያና ጠመንጃ ተመቶ ከአውሮፕላን ወድቆ ከሰው ጋር ሲሞት ያ መንግስት እንደማይተርፍ ሲታወቅ ነው ህዝብ የተፈጀው። ለዚህ ነው ያለን ተጋላጭነት እየጨመረ ነው። ይሄ የትግራይ ጉዳይ አይደለም፣ የሁላችንም ጉዳይ ነው። ይሄ ሰውዬ በተለይ ኦሮሚያ ላይ ጆሮአችን ሰምቶ የማይታወቅ የሰውን ጆሮ ጭው የሚያደርግ ነገር ሊያደርግ ይችላል ብዬ የምፈራውን አንዱ ኦሮሚያ ላይ ደሙ የፈላው አብይ ደሙ ፈልቶ እስከ ዛሬ ድረስ መፍትሄ ያጣለት ጉዳይ የኦሮሚያ ጉዳይ። ቢገድል፣ ቢያስፈራራ፣ ቢገዛ፣ በፕሮፓጋንዳ ቢዘምት አልሸነፍ ያለ ሰፈር ውስጥ ከሱ ጋር እየተመላለሰ ማለት አደረጃጀት እያለው ካድሬ እያለው አሁን የኦሮሚያ ነገር እንደ ትግራይና እንደ አማራ አይደለም ነግሬያለሁ። ዋና የሱ መንግስት መቀመጫ ነው። መቀመጫ ስር እንዴት ትተርፋለህ ብሎ ደሙ የሚፈላ ሰውዬ ሁሉ ጊዜ ቂም ይዞ የሚከታተለው እፈጃቸዋለሁ ብሎ የሚያስፈራራው አንዱ ኦሮሚያ ነው። ስታዲያ ሲመጣ ኦሮሚያ አብይ ጥላቻውን ለምንድን ነው የማትደግፉኝ የሚል ስሜት ነው አለው። ለምንድን ነው እንደ ህወሓት 27 ዓመት የተደግፎ ነው አዲስ አበባ የተቀመጠው፣ እኔ ግን ከእናንተ መጥቼ ድጋፍ አጣው የሚል ስሜትም ያለው ይመስላል። አዎ እሱ እንደዚህ ነው የሚለው። ህዝቡም አይ ከኛ አልመጣም አላለውም። ሲመጣ እኮ የምታስታውሰው ጉዳይ ነው። ከእናንተ አንዱ ነኝ ሲል እኮ አይደለህም አላለውም እኮ ህዝቡ። አይደለህም ያልነው እኮ እኛ ነን። እኔ ነኝ አንዱ። አይደለህም ያንተ አስተሳሰብ ስለ ደም አይደለም። ያንተ አስተሳሰብ የኦሮሞ አይደለም። ያንተ አስተሳሰብ ትክክለኛ አይደለም። የዚህን ትግል ነጸብራቅ የሚያሳይ አይደለም ብለን ያልነው እኮ እኛ ነን። ህዝቡ እኮ ምን ሆናችኋል? አብዳችኋል እንዴ? እስኪ አፋችሁን ያዙ፣ ጊዜ ስጡት እስኪ እኮ ሲል ነበር። ሲዘፍን ነበር እኮ ስታሊን። ልጃችን መጣ ብሎ እኮ ሲደግፍ። ይሄንን ሁሉ እያደረገ የሚገድል ሰውዬ ጥላቸው ምን ያክል ነው ጥልቀቱ ብለህ እስኪ ራስህ አስብ። እስኪ አሁንም እየተባለ ነው። ለምንድን ነው አብይ ይቅርታ ተደርጎለት የኦሮሞ ህዝብ ይቅርታ ተቀባይ ነው፣ ይቅር ባይ ነው፣ አብይ ይቅርታ ከጠየቀ ለምን ወደ ኦሮሞ አይመለስም የሚሉ የኦሮሞ አክቲቪስቶችም እየመጡ እኮ ነው።
አሁን እኮ የህዝብ ችግር የሆነው እኮ የመኖርና የመጥፋት ጉዳይ እሱን እኮ ነው እኔ ፈርቼ እየተናገርኩ ያለው እኮ የመኖርና የመጥፋት ጉዳይ እኮ ነው። አሁን እኮ የምትነግረኝ አሁን የካድሬዎች ወሬ የምቾት የድሎት ነገር እኮ ነው ስታዲ የድሎት ነገር እኮ ነው ማለት መንግስት አለ ቁጭ ብሎ ይቅርታ የሚሰጥ አለ ይቅርታ ተቀባይ እንደዚህ እኮ ነው እንትኑ አሰምሽ ነው። ህዝቡ እኮ እንደዚህ አይደለም ያለው ስታዲ መቼ ነው የምፈጀው መቼ ነው የሚገለኝ ብሎ እኮ ነው የሚፈራው። እንደዚህ እኮ ነው የሚኖረው። ባለፈው የት ነው ወሊሶ አካባቢ 27 ሰዎችን ሲፈጅ እኮ ነው ላይ እንደቀጠለ እኮ ነው የሚያሳየው። ህዝቡ እኮ አሁን ይቅርታ የሚጠየቅና ይቅርታ የሚሰጥ ህዝብ እኮ አይደለም ስታዲ ልጆቹ ወደ ትምህርት ቤት ልከው እኮ በሰላም ይመለሳሉ አይመለሱም ብሎ የሚሰጋ ህዝብ እኮ እንደዚህ እኮ ነው ያለው። አሁን እኮ የሚያወሩት ወሬ የምቾት ጊዜ ትናንሽ ጥፋቶች ጠፍተው ህዝብ ደህንነቱን ጠብቆ ደህንነቱን የሚያስጠብቅለት ኃይል ኖሮ ይቅርታ ሰጪ ሆኖ ክብር ኖሮት የሚቀመጥ እኮ አይደለም። እንደዚህ እኮ አይደለም ኦሮሚያ ውስጥ አሁን ዛሬ ያለው። በጣም ደህንነታቸው የተጠበቀ ነው የምትላቸው ሰዎች የፍራቻ ኑሮ ነው የሚኖሩት። መቼ ነው የምገደለው ብለው ነው የሚኖሩት። እንደዚህ አይነት ኃይል በየት በኩል ይጠፋልኛል ብለ ሌት ተቀን የምትሰራው ነገር ነው እንጂ ቁጭ ብለ ካድሬዎች የሚያወሩትን ወሬ የምታስተናግድበት ጊዜ አይደለም። ይሄ እነሱ የራሳቸውን ኑሮ የሚያንጸባርቅ የምቾት ከፍተኛ የሆነ እንዝላልነት የሚያወሩት ህዝቡን ለማዘናጋት ሲጀመር ማን ነው አብይን የኦሮሚያ ያደረገው? ከየት መጥቶ ነው አብይ ለኦሮሚያ የሚቆም? ለምንስ ምክንያት ነው ለኦሮሚያ የሚቆም? 7 ዓመት ሙሉ አንድ ጊዜ እረፍት ሳይወስድ የሚያጠቃ ሰውዬ ለምንድን ነው ያንተ ወገን የሚሆነው? በምን ምክንያት ነው ያንተ ወገን የሚሆነው? ይሄ አስተሳሰቡ ራሱ የስንፍና አስተሳሰብ ነው የሚሆነው። የሚገል አካል እንዴት ያንተ ወገን ይሆናል? አብይ እኮ ለትግራይ የሆነውን ለኦሮሚያም ሆኗል ነግሮሃል እኮ። ለትግራይ ላይ ያደረገውን እኮ ኦሮሚያ ላይ ማድረግ ያለው ብሎ ነግሮሃል እኮ። ማናቀው ምን ያክል ነው ስፋቱና ጥልቀቱ የሚለውን ብቻ ሪፖርት ስለሌለ ጥናቱ ስለሌለ እንጂ አብይ ከትግራይ በተለየ ለኦሮሚያ ወገን የሚሆንበት ምንም አይነት መሰረታዊ ምክንያት የለም። ስታዲ እየነገረህ እኮ ትግራይን እንደፈጀ ኦሮሚያንን ፈጅቻለሁ እያለ እኮ ይሄንን አስቀምጠው ነው እንግዲህ ካድሬዎች ይቅርታ ለምን አታደርጉለትም? ይቅርታ የምታደርገው ሲጀመር ቅድም እንደነገርኩ ነው። ይቅርታ አድራጊነት አቅሙ ሲኖር ነው፣ ምቾቱ ሲኖር ነው። ስለዚህ እንደዚህ የሚያወሩት ሰዎች የህዝቡ ጠላቶች ናቸው፣ ራሳቸው የህዝቡ ጠላቶች ናቸው እንደዚህ የሚያወሩት። የዶክተር ኢታና በጣም ጥሩ ጊዜ በጣም ጥሩ ነው የሰጠኝ። ይሄ በተለይ ደግሞ በዝርዝር ሄደበታል። ከሱ ጋር ተያይዞ ኦሮሚያ አካባቢ ያለው አብይ አህመድ ለምንድን ነው ይቅርታ የማይደረግለት ከሚሉ ጋር ተያይዞ ኦሮሞ እያሰባሰብኩ ነው ይላል ብልጽግና ኦህዴድ የሚለው ኦሮሚያ አካባቢ ተሰማው ይሆናል። ከትራጋም ባለፈው ስታወሩበት ነበር ይመስለኛል። ይሄ ከሚልኬሳ ጋር ኦሮሞ እያሰባሰብኩ ነው፣ ከኦላ ጋር እየተደራደርኩ ነው፣ ከነጃዋር ጋር መገናኘት ጀምሬያለሁ የሚሉ ፋርሴ ብላዎች ለቋል። አሁን ሶሻል ሚዲያ ላይ የሚለቁት በየስብሰባው ካድሬው የሚለው እነዚህ ቋንቋዎች አሉ። ከዲያስፖራ ካሉ ታዋቂ የኦሮሞ ምሁራን፣ ፖለቲከኞች፣ አክቲቪስቶች ጋር እየተገናኘ ነው። በተለይ ደግሞ ከፖለቲከኞች ጋር እያወራው ነው፣ ከኤሊቶች ጋር እያወራው ነው። ምናልባትም ከእናንተ ጭምር ነው። እኔ ያው አንተ ብልጽግና አግኝተው አላገኘው አላውቅም፣ ግን ይሄ ወሬ አለ እየሰማው ነው፣ ከትላልቅ ሰዎች እየሰማው እና ኦሮሞ እየተሰባሰበ ነው፣ ሰሜኖች መጡብህ ከሚለው ናሬቲቭ ጋር ከዛ ነው የሚቀዳው ይሄና ከኦላ ጋር የተደራደርኩ ነው ብሎ ዛሬ ጃልማሮ የሰጠው መግለጫ አለ ስለ እምቢተኝነት፣ ሰሞኑ የሚጀምረው እምቢተኝነት ከሱ ጋር ያው ተነግሮናል። ምንም ጥርጥር የለም ውሸት እንደሆነ። ግን ይሄ ናሬቲቭ አዲስ አበባ፣ ኦሮሚያ አካባቢ በደንብ አድርጎ እየተሰራጨ ይገኛል። እስቲ የምትለን ነገር አለ? ሰሞኑ ስታወሩበት እንደነበረ ሰምቻለሁ በዚህ ጉዳይ ላይ። እኔን በተመለከተ አግኝተው እንዳይሆን ብዬ ነው። እኔን በተመለከተ ያው የኔ ሪኮርድ ግልጽ ስለሆነ በዚህ የሚያውቅ ሰው ያለ አይመስለኝም።
የኦፒዲዮ ጊዜ አልታማም የብልጽግና ጊዜ ይቅርና ሌሎቹ ራሳቸውን መከላከል ይችላሉ። ወራነ ቢሊሱማ ኦሮሞ መግለጫ አውጥቷል። በአፋን ኦሮሞ፣ በአማርኛ፣ በእንግሊዝኛ በሶስቱም ቋንቋዎች መግለጫ አውጥቷል። በአደባባይ ላይ ተለጥፏል። ማንም ሰው ሊያ ይችላል። ድርድር የሚባል ነገር የለም ብሎ አውጥቷል። ጃዋር ይሄው ከጠዋት እስከ ማታ እንደተጋ ነው ታያለ ሶሻል ሚዲያ ላይ። ግን ይሄንን ሲያወሩ ሰዎቹ ችግር ስላለ ነው። ችግር ስላለ ምልህ ቅድም የነገርኩ በህዝብ ደረጃ ብቻ የሚገለጽ ችግር አይደለም። ካድሬው ራሱ አብይ ራሱ የሚያዝበት ካድሬ ሐሳቡ ተበታትነውበታል። ካድሬ ግማሾቹ ግራና ቀኝ እያዩ ምን ይሻለናል እያሉ የራሱ ካድሬ ምን ይሻላል፣ ጦርነት አላልቅ ብሏል፣ ሰው መሞቱ አላልቅ ብሏል፣ ሰው መፈናቀል አላልቅ ብሏል። ሰውየው እንደሆነ ፉከራ አቆምም ምን ይሻላል የሚል ጥያቄ ከሱ መዋቅርም እየጠነከረ መጥቷል። ችግር የሆነው አንዱ ይሄ ነው። ወታደሮችም ጥያቄ እየጠየቁ ነው። ምን ይሻለናል? በመዋቅር ደረጃ መዋቅሩን ጠብቀው እሱን ፊት ለፊት የመጋፈጥ ጊዜ የደረሰ አይመስለኝም። ነገር ግን ወታደሮች አንዳንድ ጊዜ ተርፎ በሚዲያም ሲወጣ የምትሰማው ነገር ነው። ምን ይሻለናል? ህዝባችን እያለቀ እኛ እረፍት አጥተናል። አንድ ጊዜ ወደ ምዕራብ፣ ሌላ ጊዜ ወደ ምስራቅ፣ አሁን ደግሞ ወደ ሰሜን ካልሄድን የሚባል ነው። አላልቅ አለ። ምን ይሻላል ብለው እየጠየቁ ነው። የአብይ መፍትሄ ሁሉ ጊዜ ውሸት መዋሸት ነው። እያሰባሰብኩ ነው፣ ግድ የላችሁ ለማ ራሱ ሊገባ ነው እንደዚህም ብለው አውርተዋል እኮ። ይሄ የደረሰን ሪፖርት ነው፣ ከነሱ መዋቅር የሚመጣልን ነው። ለማ ራሱ ሊገባ ነው፣ ይገባል። ተስማምተዋል ከኔ ጋር። ሌሎቹም ቢሆኑ አሁን አንተ እንዳልከው ተስማምተዋል። ግድ የላችሁም እየተነጋገርን ነው፣ እናንተ ስራችሁን ስሩ የሚል ካድሬ፣ ሐሳቡ የተበታተነውን ካድሬ ለማሰባሰብ የሚደረግ የውሸት ሩጫ ነው። ምክንያቱም አብይ አንድ ቀን እንኳን የምታውል ፕሮፓጋንዳ አይንቅ እና ችግሩ እዚህ ደረጃ ላይ ነው የደረሰው። የራሱ ካድሬዎች ራሳቸው ምን ይሻላል? ምክንያቱም ህዝቡ ሁሉ ጊዜ እየጠየቃቸው ካድሬዎቹ እኮ ስታሊን ራሳቸው ህዝብ ውስጥ ነው የሚኖሩት። ልጆች አሏቸው፣ ቤተሰብ አላቸው። እነሱም እኮ አብይን የሚያገለግሉት እየገደለ እኮ ዝም የሚሉት እንኖራለን ብለ ነው። ሰው አንዳንዴ ካድሬ እንደ ማሽን ነው የሚያስበው። እነሱም እሳቢያቸው እንኖራለን ነው። ገንዘብ አፍርተን አንድ ቦታ ላይ ሰላም ስለሚፈጠር እንኖራለን ነው። አሁን ግን ወደ ቤታቸው መጣ። አንደኛ የሚያገኙት ገንዘብ አልበቃ አለ። ሁለተኛ እነሱ ራሳቸው ደህንነታቸው የተጠበቀ አይደለም። ስለዚህ ሐሳባቸው መበታተን ጀመረ። ምን ይሻለናል የሚል ይሄንን ለማስታገስ አብይ የሚያደርገው ሩጫ ነው ልል ነው። ይሄ ተራ የሆኑ ፕሮፓጋንዳዎች። አመሰግናለሁ። የህወሓት መጥፋት አለበት የሚባለው ፕሮፓጋንዳ የዛሬ ያው ህወሓት ከስልጣን ከተወገደ ስንት ሰው ነው የፌዴራል ስልጣን ከለቀቀ 8 ዓመት 7 ዓመት ምናምን ወጣል። ወደ 8 ዓመት ተጠግቷል። የብልጽግና ወዲህ ብልጽግና ስልጣን ከያዘ ማለት ነው። ግን ያኔ ጀምሮ ህወሓት ካልጠፋ የኢትዮጵያ ጉዳይ አይጸናም፣ ሰላም አይሰፍንም የሚለው የትግራይ ጦርነት በዛ ህዝቡን ቀስቅሰው ሄዷል። ጦርነት ውስጥ ገብቷል። ከፕሪቶሪያ ሰላም ስምምነት በኋላ ትንሽ ረገብ አለ። አሁን ደግሞ ህወሓት የማጥፋት ትልቁ ፕሮጀክታችን መሆን አለበት። ይሄ ጠቅላይ ሚኒስትሩ በተለያየ መንገድ የሚናገረው ነው። ኢታማዦር ሹሙ ደግሞ በግላጭ መጥቶ ህወሓት ካልተነቀለ፣ ይሄ ቡድን ካልተነቀለ ሀገሪቷ ሰላም አታገኝም አሉን። በተለያየ ሚዲያ የሚሰማው በኢታማዦር ሹሙ ተነገረ። ይሄ ነገር የህወሓት መጥፋት ለኢትዮጵያ ሰላም ነው የሚሉት ይህን ሁላ ዓመት ስልጣን እጃቸው ላይ ይዞ የህወሓት ኮንትሪቢሽን በፍጹም ፌዴራል ላይ መከላከያ ውስጥ አይገባ፣ ዲሲሽን ሜኪንግ ላይ አይገባ፣ ፋይናንስ ላይ አይገባ፣ ምንም አይገባ። ምንም እዛ አንድ ፔሪፌሪ ላይ ተጠግቶ ያለ አንድ ፖለቲካ ፓርቲ ሁሉም እዚህ ላይ ታርጌት የሚያደርጉበት ምክንያት ምንድን ነው? እኔ እየሰራው ነው፣ ሀገሪቱ የሚመጠብጥ ግን ህወሓት ነው የሚለው ናሬቲቭ አለ። አሁንም በጣም ብዙ ሰው የሚገዛው ይመስለኛል። ሶሻል ሚዲያ ላይ ያለ እዚህ ላይ ተጠምዶ እውነት ነው እያለ እያደረገ የሚውለው። አሁን ሰሞኑ ሰምተው ከሆነ ዶክተር ኢታና የማይካድራ ጭፍጨፋ ተጋሩ የተጨፈጨፉበት
ናሬቲቭን ገልብጠው አይ አማራን የጨፈጨፈብህ ህወሓት ነው ጨፍጫፊ የሚል መከላከያ ራሱ እዚህ ፖለቲካ ውስጥ ገብቷል። ዝም ብሎ ይሄ ገሌ ነው ገሌ የሚለው እኔ ስለሚደብረኝ ስለሰለቸንም እዛ ውስጥ አንገባም። ኦልሬዲ የተጠና ጉዳይ ስለሆነ መከላከያ ግን ምንድነው የሚለው በማስረጃም ቪዲዮ አሰማሃለሁ ዶክተር ጽምዶ ፈጥራለሁ ነው ካንተ ጋር ተከዘ ፕሪቶሪያ ሄዶ የነን ኤንዴፍ ከሆነ ከመከላከያ ውጭ ያለው የሆነ ሰራዊት አስወጣለሁ ትግራይ ውስጥ የገባ የውጭ ኃይልም ከመከላከያ ውጭ ያለው ሰራዊት ማስወጣለሁ ብሎ የአማራ ኃይሎች ማለት ነው አማራ አትበልብኝ ኤርትራ አትበሉብኝ ብሎ እንትን ያደረገው ነው አስወጣሉ ብሎ ያሰበው ኦህዴድ በደንብ ኢምፓወር የማድረግ የማሰልጠን የማደራጀት የማስታጠቅ ስራ ላይ ነው ያለው ፌደራል መንግስት ኦህዴድ እየሰራ ያለው እሱ ነው የሌላ ወልቃይት አንድ ፈንጅ ነው እዚህ ይሄን በደንብ አድርገን መንከባከብ አለብኝ ብሎ በደንብ እየሰራበት ስለሆነ ነው ጉዳይ እናንተ ብዙ ጊዜ የምትወያዩበት ነው አሁን የመጣው ከተከዘዘብ ጋር ጽምዶ ፈጥረን በአንድ ላይ ተደራጅተን ህወሓትን እንደመስሳለን የሚል አንድ ብርጌደር ጀነራል ጥላሁን አመጋ የሚባል የ63ኛ ክፍለ ጦር አዛዥ ትላንትና ከትላንት ወዲያ የተናገረዋል በርካቶች እየተነጋገሩበት ነው ለተመልካቾች ምናልባት ካልሰማው ዶክተር ላሰማና አሰንዴን ኃይል ምን እንደመስስበት ጊዜ ፕላን እያወጡ ነው የመከላከያ ድንበር ተከዘ ነው ወይ ይሄ አስወጣለሁ ትላንት መከላከያ አስወጣዋለሁ ያለው ኃይል አሁን ካንተ ጋር ጽምዶ ፈጥሬ ህወሓት ደመስሳለሁ እያለ ነው ትልቅ ጀነራል ነው ብርጌደር ጀነራል ጥላሁን አመጋ የ63ኛ ክፍለ ጦር አዛዥ ነው ነገሩ እንዴት ነው ነገር ሰውየው ድንበሩ እዛ ነው ወይ ላልከው መከላከያ ያለውን ሐሳቤ የነገረህ ነው ብርሃኑም እኮ ቅድም አነሳውልህ ነገረህ አው ድንበራችን ተከዘ ነው እያለ ነው ትግራይ አልሄድ ብሎ አስቸግሮናል እኮ እያሉ ነው ስታሊን ለምን አትሄዱ ህወሓት ያልከው ቅድም በጣም ስላሳነስክባቸው የምናደዱ ነው የሚመስለኝ ሲሰሙ ራሱ የነሱ ችግር ህወሓት አይደለም እኔ በፖለቲከኛ ደረጃ አብይ ተቸግሮ አያውቅም በፖለቲካ ደረጃም አብይ ተቸግሮ አያውቅም የተቸገረው በህዝብ ደረጃ በኤሊት ደረጃ አብይ ተቸግሮ አያውቅም በደና ጊዜ ማን ነው አሁን ከጌታቸው ጋር ያለው ጀነራል እኮ በደና ጊዜ አብይ የነገረውን ተናገረው ከገንዘብና ከጉልበት የሚያልፍ ሰው የለም ብሎኛል አብይ እንደዚህ የሚለው በነገራችን ላይ 100 ሚሊዮን ህዝብን በጉልበትና በገንዘብ እገዛለሁ ብሎ አይደል ኤሊቶች ቅድም እንዳነሳውልህ በግማሽ መንገድ ደርሶ የሚደክመው ይኖራል ለምን እኔ ኑሮዬን አልኖርም የሚል ይኖራል የሚቀጥለው ትውልድ ይከራከር እኔ በቃኛል የሚል ይኖራል ሌላው ደግሞ የደበቀው ቂም ሊኖረው ይችላል ይሄ የትግራይ ብቻ አይደለም የሁሉም ፖለቲከኞችን ነው ማለት የሚደክማቸው ከሁሉም አካባቢዎች አሉ አሁን ኦሮሚያ ውስጥ ብትሄድ አንቱ የተባሉ ፖለቲከኞች አሉ ምን በጤና ነው እንዴት ብለም እውነቴን ነው የምልህ ስታሊን የኦሮሞ ብሔራዊ ትግል ሲጀመር የኔ ትውልድ ገና ሳይፈጠር ከሁለት ትውልድ በፊት ያንን ትግል መሬት ለማስያዝ እንዲወለድ ለማድረግ የወለዱትን ልጆች ሜዳ ላይ አፈሰው እናትና አባት ሆነው ጫካ የገቡ ሰዎች እኮ ነበሩ እናትና አባት አንተ ልጆችን ሜዳ ላይ ጥለህ ትሄዳለህ ስታሊን እስኪ እንዲህ ይደረጋል በሰላም ሀገር እንዲህ ይደረጋል እንዲህ ያደረገ ሰው ከብልጽግና ወገን ሆኖ ሲከራከር ስታየው በጤና ነው እንዴ ምናልባት ያምሮ ችግር ኖሮዋቸው ይሆን ሌላ ነገር አለ ማናቆ የሚያስብል ነው ልል ነው ስለዚህ አብይ የሚናገረው ስለ ኤሊት ነው ስለ ኤሊት ነው የሚገዛው ስለ ኤሊትን ነው የተቸገረው የሱ ችግር ግን ዋናው ችግር ስለ ህዝብ ነው ስታሊን ማንንም እዚህ ላይ መሳሳት የሌለ እኔ አሁን የተናገረው ሰውዬው የተናገረው በጣም ትንሽ ነገር ትግራይን በተመለከተ ከሰማነው ትርክቶች በጣም ትንሽ ከምንም የማይቆጠር ነገር እስኪ አስታውስ የትግራይ ጦርነት ከተጀመረ በኋላ የተለቀቁ ፕሮፓጋንዳዎችን እስኪ ወደ ኋላ ተመልሰ ስማ እስኪ ማስታወሱ ራሱ የሚዘገን
ያ ነገር ሁሉም በቦታው ነው እያልኩ ነው። በቦታው ነው የተቀየረ ነገር ግን አለ። እንደዚህ አይነት ትርክት ሲነገር ከዓለም ዙሪያ የሚነሳ ውግዘት ምን እንደሆነ አይተዋል። እነሱ ህዝብን ሀገርን ማለት ዓለምን እንደሚያስደነግጥ እንደዚህ አይነት አነጋገር አይተዋል። ሁሉም ነገር አይተው ልምድ ወስደዋል። ስለዚህ በህዋት ደረጃ እናውራ የሚል አሁን እስኪ ብርሃኑ ስቴዲየም ላይ ወታደሮችን ሰብስቦ ህዝብን ጠርቶ ለምን አትሄዱልም የሚለው ህዋትን ነው። እስኪ ስታሊን እንደዚህ ነው። የት ነው የሚሄደው? እስኪ ህዋት 200,000 ወይ 300,000 ሰዎች ናቸው በለኝ፣ ፓርቲዎች ናቸው። ለምን አትሄዱም የሚለው እኮ መላውን ትግራይ ነው እየተናገረው ያለው። ስለዚህ ይሄንን ራሱ አሳነሳችሁብን እኮ ብሎ የሚናደዱ ሁሉ ይመስለኛል። እኔ በህዋት ደረጃ አይደለም የኛ ግጥሚያ፣ በህዝብ ደረጃ ነው። እሱን ነው እኔ ቅድም እኔ ወደፊት ሳይ አስፈርቶኛል ስታሊን ያልኩ እሱ ነው። በህዝብ ደረጃ የሚደረግ የሚቋምጥ ህዝብን ካልፈጀው ብሎ የሚቋምጥ የተደራጀ ገንዘብን በእጁ የያዘ እና የታጠቀ ኃይል ቁጭ ብሎ እየፎከረብን ነው። ፍቃደኝነት ያለው እየፎከረብን ነው። ስለ ትግራይ ብቻ አይደለም፣ ስለ ጠቅላላ የሰው ልጅ እዛ ውስጥ የሀገር ውስጥ ያለ የሰው ልጅ ጉዳይ ነው። አስፈራኝ ያልኩ እሱን ነገር ነው። ስለዚህ ሰውየው በአንድ በኩል ተከዜ ዘብ ለምን አይፈርስም ምንድነው ችግር ብለው ለሚጠይቁ ሰዎች በአደባባይ መልስ የሰጠ ነው። ለዛሬ ነው ያስቀመጥነው። የጀመርነውን ጦርነት አልጨረስንም እያለ እንዳለ ነው። ዓላማው እንዳለ ነው ያለው፣ ፍላጎቱ እንዳለ ነው ያለው። እኛ ደክሞና ያቆምነው ጦርነት እንጂ ጦርነቱ አላለቀም እያለ። ስለዚህ ከናንተ ጋር ሆነን ጦርነት እንገጥማለን። ምክንያቱም ከዚህ በፊት የሚደረገው ህዝባዊ ዘመቻ ጠላት መጥቶብሃልና ምንድነው የሚሉት የአማርኛ ቃል ራስን ለማዳን የሚደረግ ዘመቻ ተብሎ መጨረሻ ላይ የጀመሩት ዘመቻ ነፍስ አድን ነው ምን አድን የሚባል የህልውና ዘመቻ። ያ የህልውና ዘመቻውን የሚዘምት ሰው የለም። ከህግ ማስከበር ወደ ህልውና የተሸጋገረው ያ ህልውና ዘመቻውን ለህልውናዬ ብሎ የሚዘምት የአማራ አርሶ አደርም የለም፣ የትኛውም ሰው የለም። ሰውየው እየተናገረ ያለው የተገዜን ዘብ ያስቀመጥ ነው ለዚህ ነው። ስለዚህ ብዙ ምክንያቶችን ወስደው ክስ ሲያቀርቡ ወደ ጦርነት የመመለስ ትርክት ወደ ጦርነቱ የመሄድ ምክንያት ነው እንጂ ማንን እንደሚወጉና ጠላታቸው ማን እንደሆነ በግልጽ ያስቀመጡት ጉዳይ ነው። ያንን ባናሳንስባቸው ፍላጎታቸው ኦሮሚያ ላይም አብይ የተቸገረው የህዝብን ጉዳይ ነው። እየመጣ የሚፈጀውም ህዝብን ነው። አማራ ላይም የሚፈጀው ህዝብን ነው። የትኛውን ፋኖ ነው አሁን ጤና ጣቢያ ውስጥ የሚመጣው? እስኪ ያለ ጤና ጣቢያ ውስጥ ድሮን ተኩሶ እኮ ወላድ ገድለዋል። አማራ ክልል አይደለም። የትኛውን ፋኖ ነው እዛ ውስጥ መምታት የፈለገው? ብርሃኑ እኮ እኛ ህዝብ አልመታንም፣ ህዝብን ብንመታማ ራሱ ተነስቶ ይዋጋቸው ነበር ሚለው እኮ ፋኖን አይደለም። የነሱ ስልት ምን እንደሆነ እየነገረ ነው። ህዝብን መፍጀት፣ አቅማቸው እስካለ ድረስ ህዝብን መፍጀት። አሁን ደግሞ ተስፋ እየቆረጡ ስለሆነ ፍላጎታቸው እየጨመረ ህዝብን የመፍጀት ፍላጎታቸው እየጨመረ ስለሆነ ያ ነው አሁንም ይሄ ሰው ይሄ አዛዥ እየነገረ ያለው ወደ ትግራይ የምናደርገው ጉዞ ወደ ትግራይ የምናደርገው ጦርነት የሚቀጥል ነው። ከዚህ በፊትም አልቆመም። ይሄኛው የብርሃኑ ምክትል እኮ አንድ ጊዜ እኮ ተናግሯል እኮ ለምንድን ነው ጦርነቱ የቆመው ብሎ ሲጠየቅ እኮ ተናግሯል። ይሄ ምዕራፍ 1 ነው የሚቀጥለው ምዕራፍ ይቀጥላል ብሎ እኮ ገና ፊርማው ሲፈረም ጊዜ ፕሪቶሪያ ፊርማ ሲፈረም ጊዜ እኮ ነው የነገረው። ባጭሩ ሰውየው እየተናገረ ያለው አሁን ያለው ሁኔታ ትግራይ ላይ የመጨረሻ ደረጃ ጦርነት ማድረግ አለብን ብለው ደፋቀና ያለው። ይሄንን ለማድረግ ደግሞ የፕሮፓጋንዳ ዘመቻ መጀመር አለብን ተብሎ ወደ ፕሮፓጋንዳ ጦርነት ተገብቷል።
ያልገባው ጦርነት ፕሮፓጋንዳውን ያልገባው አይኔ ሰላም ይሻለኛል ብሎ እየተከራከረ ያለው ትግራይ አስቆሙልኝ በህግ አምላክ እኔ ጦርነት አልፈልግም ብሎ ደብዳቤ ወደ ዩናይትድ ኔሽን እየጻፈ ያለው ወደ አፍሪካ ኮሚሽን ፓነል ወደ አደራዳሪዎቹ የደብዳቤ እየጻፈ ያለው ተመልከቱልኝ ምን እየሰራ እንዳለ እንደሆነ ራሱ እያፈረሰ ስምምነታችን ብሎ እያለ ያለው ትግራይ አብይ እዛ አይደለም ያለው አብይ ያለው ምዕራፍ 1 ጦርነት ጀምሯል ዳግም ጦርነት አሁን ደግሞ ከጌታቸው እንደሰማነው ደግሞ ከትግራይ ጋር ተደርቦ መጥቶ ይወጋኛል ብሎ የሚፈራውን ቁሙልኝ ይያለ ምክንያቱም ወደ ጦርነት እየሄድኩ ነው ቁሙልኝ ይያለ ስለዚህ ሰውየው እየተናገረ ያለው የትግራይን ጉዳይ ነው የህዝብን ጉዳይ ነው ያወራ ያለው የአብይ ፕላን ነው ይሄ ደግሞ የአብይ ፕላን ነው ገና ሲመጣ ጊዜ ጀምሮ ያስቀመጠው ፕላን ነው ተቀይሮ አቀ በጣም አመሰግናለሁ ዶክተር ብዙ ሰዓት ያስኮብህ የታየ ጉዳይ አፕዴት አደረገናል መረጃ አለ ዛሬ ፍርድ ቤት ውሳኔ ነበረው አሉ በጦር መሳሪያ ህገወጥ ጦር መሳሪያ በመያዙ ጥፋተኛ ተብሏል ሰማን እና ሌላው የከውጭ ኃይል ጋር ተሰራለ ፋኑና ሻኔን ተደግፋለ በማህበራዊ ሚዲያ በፕሮፓጋንዳ የሚለውን በሁለቱ ግን ነፃ እንደተባለ ሰምተናል የሆነ አለ ተጨማሪ ነገር ሰማው ተጨማሪ ነገር የለኝም ያው ከሚዲያ ነው ሰማሁት በጦር መሳሪያ ጥፋተኛ እንዳሉት ሰማሁት ያው ጦር መሳሪያው ምን እንደሆነ ግልጽ ነው ኢህአዴግም ብልጽግናም ባለስልጣኖቻቸውን ያስታጥቃሉ ጠመንጃ ይሰጣሉ ጠባቂም በመጠኑ ይሰጣሉ እና በዛ ጠመንጃ ነው ጠመንጃ ይዘሃል ተብሎ የተከሰሰው ጥፋተኛ ነው የተባለውም ራሱ ስርዓቱ በሰጠው ጠመንጃ ነው የታየ ጥፋት ግን ሁሉም ሰው እንደሚያየው የታየ ጥፋት አሁን እኔ እናንተ የምንናገራቸውን የአገር ጉዳቶች የህዝብን ጉዳቶች ካለምንም ፍራቻ በድፍረት በአደባባይ ምናልባት በዘመናዊ የኢትዮጵያ ፖለቲካ ውስጥ ተደርጎ የማይታወቅ በስልጣን ላይ ያለን መሪ በአደባባይ የተጋፈጠ ሰው የታሰረውም ለዚህ ነው የተከሰሰውም ለዚህ ነው ጥፋተኛ ነህ የተባለው እኔ እስከሚገባኝ ለዚሁ ምንም ሌላ ነገር የለው እጅግ አመሰግናለሁ ዶክተር ኢታና ለሰጠን ጊዜ በተመልካቾች ስም እጅግ አመሰግናለሁ መልካም ቀን ይሁንልህ አመሰግናለሁ ስታዲየም ታንክ ዩ